ናቸው በእኛ ላይ የሚሆነው ሁሉም ለበጎ ነው። የአምላካችን ፈቃድ በእኛ ሊፈጸም ነው። የእግዚአብሔር ክብር በእኛ ሊገለጥ ነው። የአምላካችን ፈቃድ በእኛ ሊፈጸም ነው። የእግዚአብሔር ክብር በእኛ ሊገለጥ ነው። ለካስ ነገራችን የዘገየው መከራም በእኛ ላይ የበዛው የእግዚአብሔር ክብር ሊገለጥ ነው። የእግዚአብሔር ክብር ሊገለጥ ነው። የአምላካችን ፈቃድ ሊፈጸም ነው። የእግዚአብሔር ክብር ሊገለጥ ነው። የእግዚአብሔር ክብር ሊገለጥ ነው። የአምላካችን ፈቃድ ሊፈጸም ነው። ሳይሰሙ ከእግዚአብሔር ምንም ይባል እንጂ የጌታን ማን ያውቃል? በጊዜው ተነስቶ ተራራውን ይንዳል። በጊዜው ተነስቶ ሸለቆውን ይሞላል። በጊዜው ተነስቶ ተራራውን ይንዳል። በጊዜው ተነስቶ ሸለቆውን ይሞላል። ለካስ ነገራችን የዘገየው መከራም በእኛ ላይ የበዛው የእግዚአብሔር ክብር ሊገለጥ ነው። የእግዚአብሔር ክብር ሊገለጥ ነው። የአምላካችን ፈቃድ ሊፈጸም ነው። የእግዚአብሔር ክብር ሊገለጥ ነው። የእግዚአብሔር ክብር ሊገለጥ ነው። የአምላካችን ፈቃድ ሊፈጸም ነው። ነፍሳችን ሊያድናት ከኑሩ ቀይሆን ምንጎበኝበት ፈቃዱን ፈጽሞ ነፍሳችን ሊያድናት ከኑሩ ቀይሆን ምንጎበኝበት ለካስ ነገራችን የዘገየው መከራ በእኛ ላይ የበዛው የእግዚአብሔር ክብር ሊገለጥ ነው። የእግዚአብሔር ክብር ሊገለጥ ነው። የአምላካችን ፈቃድ ሊፈጸም ነው። የእግዚአብሔር ክብር ሊገለጥ ነው። የእግዚአብሔር ክብር ሊገለጥ ነው። የአምላካችን ፈቃድ ሊፈጸም ነው። የወደደውን ያድርግ እርሱ ሊከብርበት ዓላማውን ሊፈጽም ምክንያት ካደረገ ስራው የእርሱ ነው። እኛ ምን ቸገረን? በሚሆነው ሁሉ ክብር ለእርሱ ይሁን። ስራው የእርሱ ነው። እኛ ምን ቸገረን? በሚሆነው ሁሉ ክብር ለእርሱ ይሁን። የእግዚአብሔር ክብር ሊገለጥ ነው። የእግዚአብሔር ክብር ሊገለጥ ነው። የአምላካችን ፈቃድ ሊፈጸም ነው። የእግዚአብሔር ክብር ሊገለጥ ነው። የእግዚአብሔር ክብር ሊገለጥ ነው። የአምላካችን ፈቃድ ሊፈጸም ነው። አሜን ሃሌሉያ።
ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን ወገኖች። ነገር ሁሉ ለበጎ ነው። ነገር ሁሉ ለመልካም ነው። እግዚአብሔርን እንዲህ በሉት፣ ስራህ ግሩም ነው በሉት። እግዚአብሔር ስራው ግሩም ነው። እግዚአብሔር ስራው ድንቅ ነው። ስለዚህ እግዚአብሔር ዝም ሲል፣ እግዚአብሔር ሲዘገይ፣ ሁኔታዎች በቃ ጸጥ ዝም ሲሉ ያም ለምንድን ነው? ለበጎ ነው፣ ለመልካም ነው። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። በቃና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አናጉረመርምም። እግዚአብሔር ዝም አለ። እግዚአብሔር ደግሞ ሲነሳ ተራራው ሜዳ ያደርጋል። ይህም ደግሞ ጉብኝታችን ቅርብ ነው እና ምናልባት መልስ ያላገኛችሁ የሚመስለን በእኛ አይን እንጂ በእግዚአብሔር እጅ ግን መልስ አለ። በማይገባን ሁኔታ ይታያሉ። ስለዚህ ወገኖች በእግዚአብሔር ዝምታ ውስጥ የሚሰራ ትልቅ ስራ ስላለ ታግሰን የመምጣቱንና የመገለጡን ቀን እንጠባበቃለን። ክብር ለእግዚአብሔር ይሁን። ወደ ዕለቱ ፕሮግራም እገባለሁ። ከእግዚአብሔር ቃል አንብና ብዙ ጸልየናል፣ ጊዜ ወስደናል። ገበታውን ብቻ ለጌታ አሳልፌ እሰጣለሁ። በጌታ ስም አነባለሁ። ሉቃስ 11:33 መብራትንም አብርቶ በስውር ወይም በእንቅብ በታችን ያኖረው የለም፣ የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። የሰውነት መብራት ዓይንህ ናት። ክብርና ምስጋና ለገናናው ስምህ ይሁን አምላካችን። ስለነበረን የጸሎት ጊዜ፣ ስለነበረን በፊት እግዚአብሔር ቆይታ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ ብዙ በፊትህ ስለቆምንባቸው ጊዜዎች ብዙ እግዚአብሔር ሆይ ብለን መልስ ያጣን በመሰለን ነገር ሁሉ ላይ አንተ ጻድቅ ነህ። አናጉረመርምም። ቢሞላም ባይሞላም፣ ቢሳካም ባይሳካም፣ መልስ ቢመጣም ባይመጣም ዝምታ ውስጥ ስራ ስላለ በዝምታ ውስጥ የምታደርገውን እነሆ ስለምናውቅ እግዚአብሔር በጸጋህ አስችለህ እነሆ የዝምታውን ጊዜ አሳልፈህ ወደዛ እግዚአብሔር ሆይ ድንቅ እግዚአብሔር ሆይ እነሆ ተራራ አፍርሰህ ሜዳ አድርገህ ወደምትገለጥበት መለኮታዊ መገለጥና እነሆ ወደ ራእዮች ፍጻሜ፣ ወደ ህልም ፍጻሜ፣ ወደ ፈቃድህና ወደ ነገረ መለኮት ፍጻሜ እግዚአብሔር እስክንደርስ ልባችን በትዕግስት እንዲጠብቅ አለማጉረምረም እግዚአብሔር አንተን የሚጠብቅ ትውልድ ዛሬ እንዲበዛ እግዚአብሔር ሆይ ዙሪያውን አይቶ በአንተ ላይ ለምን እንዲሆነ ብሎ የሚቆጣ የሚናገር የሚደፍር የሚያጉረመረም ትውልድ እንዳይኖር ዛሬ ከኔ ጀምሮ እግዚአብሔር በዘገየህበት ነገር መልስ ባልሰጠህበት ነገር እኛ እንደ ቸኮላችን ሳይሆን አንተ በመዘግየትህ አምላክ ነህ፣ ስህተት የለብህምና በዘገየህበትና ነገርን ሁሉ በጊዜ ውብ አድርገህ በምትሰራበት በራስህ ጊዜ መልካም ነውና በጌታ በኢየሱስ ስም እንደኔ ብዙዎች በዓለም ዙሪያ ያሉ ወገኖቼ እግዚአብሔር ሆይ ጻድቃን በጓዳቸው የሚጠብቁ ደጅ ደጁን ዓይንህን እያዩ በር በሩን የሚጠብቁ ሰማይ አንጋጠው አንተን የሚጠብቁ ወገኖቼ በጌታ በኢየሱስ ክርስቶስ ስም የመጎብኘት ቀን በቅርብ እንዲሆን በስም ስልጣን ጸለይ። አሁንም ይህን ቃል እንድታበራልን ሰማይ በላያችን እንዲከፈት የሚገዳደር እርግማንትና ሰማይን የሚዘጋ የሚቋቋመን በልዩ ልዩ አምልኳዊ መብልና መጠጥን መስዋዕትንና መሠዊያን አቁሞ የሚገዳደር የመጨረሻው ዘመን የክርስቶስ ተቃዋሚ ሐሰተኛው በእውነት መንግስት በወንጌል ቃል ኪዳኑን አፈረስን። የተግዳሮትን ኪዳን እግዚአብሔር የውጊያንና የሰልፍን ኃይል በክርስቶስ ሞትና ትንሣኤ ኃይል አፈረስን። በተቤዠን በኢየሱስ ክርስቶስ ቤተ ክርስቲያን በተቆረቆረችበት በተዋጀችበት በቤዛው ቃል በኪዳኑ ደም አፈረስን። ይህ በስም ስልጣን እግዚአብሔር ሆይ የተሰጠንን እነሆ የልጅነትና አምባሳደራዊ ስልጣን በትረ መንግስት ዘውዳችንን በስም ዘረጋንበት። ከዚህ ሰዓት ጀምሮ በየትኛው አይነት ሁኔታ ያለ የጨለማው እንቅስቃሴ በርቀትና በቅርበት እግዚአብሔር የሚገዳደር የሚዋጋ የቃልህና የጸጋ የራእይህና የቤተ ክርስቲያን ጠላት የደምህና የወንጌል ስራ ጠላት የባለ ራእይና የራእይ ጠላት ዲያብሎስ ሰይጣን ዲያብሎስ ከነክፉ ስራው በኢየሱስ ክርስቶስ የመስቀል ስራ ቀበር ነው። በመስቀሉ ቃል ቆለፍ ነው። በስም ስልጣን አዘዝን፣ አሰርን። ቀሪ ጊዜያችንን ባርክልን፣ ገበታውን ባርክልን።
እንደሚገባኝ እንድናገር የጸጋው ቃል እግዚአብሔር ሙላት በኃይል በአፌ እንዲፈስስ ለሰሚው ደግሞ ጸጋን ለተናጋሪውም ጸጋን ኃይልን እንድትለቅቅ ቤቱ መንፈስ ቅዱስ ለአንተ ጊዜውን አሳልፈን ሰጠን። ይህንን ቦታ ይህንን ጸጋ ይህን መጽሐፍ ይህንን አገልግሎት በኢየሱስ ክርስቶስ ደም ረጨን። በደሙ መርጨት ወደ እግዚአብሔር በክርስቶስ ቀርበናልና መንፈስ ቅዱስ ሆይ አገልግለን። በኢየሱስ ስም ክፉ ሁሉ የታሰረ ይሁን። ባርከን። እግዚአብሔር ይባርካችሁ ይጠብቃችሁ። በመንፈስ ቅዱስ እግዚአብሔር ጸጋና ቃል ራሳችንን ጊዜውን አሳልፈን ሰጥተናል። አሜን ሆኖ በጌታ በኢየሱስ ስም ክብር ለእግዚአብሔር ይሁን። በጣም ደስ የሚል የጸሎት ጊዜ እግዚአብሔር ረድቶን ጸልየናል። በእውነት እግዚአብሔር ጸሎታችንን ሰምቷል። ሰልፉንም ደግሞ በትኖታል። ሪዚስት የሚያደርገውን ሰልፍ እግዚአብሔር ራእይ የገለጠ ደግሞ በቃሉና በመንፈሱ እየበተነው ስለሆነ እግዚአብሔር ይመስገን። ዛሬ ርዕሴ አይን ነው። በደንብ ከእግዚአብሔር ይርዳኝ ከመጀመሪያ እስከ መጨረሻ እንድትከታተሉኝ አደራላለሁ። በመጨረሻም እግዚአብሔር ያበሰረውን በራእይ የተናገረውን ጨምሬ መጨረሻ ላይ ልናገር ስለምፈልግ በጥሞና እንድታዳምጡኝ እጋብዛለሁ። በኢየሱስ ክርስቶስ ስም በደሙ ኃይል ውስጥ ሆነን ተለቀናል። እግዚአብሔር በውስጣችን የተቀመጠው መንፈስ ቅዱስ በውስጣችን ባለው መዝገብ ቃሉ እግዚአብሔር ይገለጣልና እግዚአብሔር እናመሰግናለን። እንግዲህ ቅድም እንዳነበብኩት ሉቃስ 11 ከ33 ጀምሮ መብራትን አብርቶ በስውር ወይም በእንቅብ በታች የሚያኖረው የለም፣ የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። የሰውነትን መብራት ዓይንህ ናት። ዓይንህ ጤናማ በሆነች ጊዜ ሰውነት ሁሉ ደግሞ ብሩህ ይሆናል። ዓይንህ ታማሚ በሆነች ጊዜ ግን ሰውነት ደግሞ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ እንዳይሆን ተመልከት። እንግዲህ ሰውነት ሁሉ የጨለማ ቁራጭ የሌለበት ብሩህ ቢሆን መብራት በደመቀ ብርሃን እንደሚያበራልህ በጭራሽ ብሩህ ይሆናል ይላል። መብራት በደመቀ ብርሃን እንደሚያበራልህ የደመቀ ብርሃን በጭራሽ ብሩህ እንደሆነ እንዲሁ የደመቀ ይሆናል ይላል እና እዚህ ጋር አይን ነው፣ ስለ አይን ነው እናገረው። ጤናማ አይን እዚህ ጋር የሰውነት መብራት አይንህ ናት ይላል። አይን በትክክለ ሰውነታችን ውስጥ ዋና ስራ የምትሰራ ነች። አይን በሰውነታችን ውስጥ እና እዚህም ጋር ትልቅ ስፍራና ድርሻ እንዳለት የሚናገረው የሰውነት መብራት ምን ነች ይላል? አይንህ ናት ይላል። የሰውነት መብራት አይንህ ናት። አይን በመላው በትክክለ ሰውነታችን በአካላት ብዙ ብልቶች አሉ። ብዙ እጅ፣ እግር፣ አፍንጫ፣ ውጫው የሚታዩ የአካል ብልቶቻችን አሉና በጠቅላላ የትክክለ ሰውነታችን መብራት ምንድነው? አይን ነው። አይን ጤናማ ሲሆን መብራት በደመቀ ብርሃን እንደሚበራ ጭራሽ ብሩህ ሆኖ እንደሚበራ ልክ እንደዛ ነው እያለ ስለማን ይናገራል? ስለ ጤናማ አይን። ጤናማ አይን ወገኖች፣ ስለ አይን እንደው ጥቂት ብናገር አይናችን ጤናማ ትክክለኛ የሚያይ ሆኖ ጤናማ ሲሆን መላው ሰውነታችን ምንድነው ይላል? ብሩህ ነው። ይሄን ሁሉ አካል አንድ ብልት የሆነችው አይን ነች ብሩህ የምታደርገው። በአንጻሩ አይን ጤናማ ባትሆን ማለትም እውር ብትሆን በአንድ አይን እውርነት መላው አካል ሁሉ ጨለማ ይወርሰውና ምን መሪ ይፈልጋል ማለት ነው። መላው አካል ለመንቀሳቀስ ለመሄድ አይነ ስውራን መሪ እንደሚፈልጉ የሚመራ በትር የሚመራ እጃቸውን ይዞ የሚመራ ሰው እንደሚያስፈልጋቸው ጠቅላላ በአንድ አይን ብልት ምክንያት በሷም እውር አካል በሙሉ ምን ይሆናል? እውር ይሆናል። አካል ሁሉ በዛች አንድ ብልት አይን መታመም ወይም አይን መታው አካል ሁሉ ምን ይወርሰዋል? ጨለማ ይወርሰዋል። ይቅርታ አካል ሁሉ በአንድ አይን ምክንያት ጨለማ ይወርሰዋል። በአንድ አይን ምክንያት ደግሞ ሻይን ያደርጋል። መላው አካላችን እጅ፣ እግር፣ አይምሮ፣ ልብ፣ ሁለንተና ብሩህ ሆኖ የሚንቀሳቀሰው የአይን ጤናማ አይነት አይን ጤናማ ስትሆን ነው። ጤናማ አይን በደማቅ
ብርሃን እንደሚበራ ብሩህ ሆኖ እንደሚበራ ብርሃን ነው ይላል። ያለዛ ግን ታማሚ አይን ደግሞ በአንጻሩ ምን እንደሚል ይናገራል። ስለዚህ የሰውነት መብራት ምንህ ነች? አይንህ ናት። አይን የሰውነት የተክለ ሰውነት የአካሉ መብራት ናት። እንዳልኳችሁ አይን ግን ጨለማ ከሆነ መላው ሰውነት ምን ይሆናል? ታማሚ ነው የሚሆነው። መንፈሳዊ ህይወትም በመንፈሳዊ ህይወትም ስንመለከት ጤናማ የሆነ መንፈሳዊ አይን እይታ የአይን እይታችን በመንፈሳዊው አይን የመንፈሳዊ የአይን እይታችን ጤናማ ካልሆነና ጨለማ ከሆነ ደግሞ መላውን ሰውነታችን ጨለማ ይወርሰዋል ማለት ነው። መንፈሳዊ አይን እውርነት መላው ይሄ መንፈሳዊ አይን ልብን፣ አይምሮን፣ ስሜትን፣ ፈቃድን፣ አስተሳሰብንና እርምጃ ይሄ ሁሉ ያጠቃልላል። በቃ አይን የውስጥ ልቦናል፣ አይምሮን፣ አስተሳሰብ ካለ ደግሞ እርምጃ ሁሉ ይጠቃልላል። ይሄን ሁሉ ነገር ምን ያደርገዋል ማለት ነው? አይን ጤናማ ካልሆነ መንፈሳዊ አይን እውር ከሆነ እነኚህ ነገሮች ሁሉ በእውርነት ወይም በጨለማ ውስጥ ይዋጣሉ ማለት ነው። ስለዚህ ጤናማ አይን የተክለ ሰውነት ሁሉ መብራት ናት። ብርሃን የሚያመለክተው ጤናማ መንፈሳዊ ህይወትን በክርስቶስ ኢየሱስ ብርሃን ሁልጊዜ ብርሃኑ ወደ ዓለም የመጣው ጨለማውን የዋጠው የክርስቶስን መንግስተ ወንጌል ወደዚህ ዓለም ብርሃን እንደመጣ መጥምቁ ዮሐንስ በዮሐንስ ወንጌል በጣም አድርጎ ይገልጥልናል። እና ይሄ ብርሃን የበራለት እና አይኑ የተከፈተ ሰው ጤናማ አይን ነው ያለው። ጤናማ አይን ያለው መንፈሳዊ እይታው በክርስቶስ ብርሃን የበራለት ጤናማ አይን የሆነ መላው አካላቱ ብርሃኑ ነው የሚቆጣጠረው ማለት ነው። በብርሃን እይታ ውስጥ ነው ሁሉ ነገሩ የሚያዘው ማለት ነው። የሰውነት መብራት አይን ነች ሲል አይን ጤናማ ብርሃናማ የምትሆነው በብርሃኑ ህይወት ውስጥ በክርስቶስ ውስጥ ሁለንተናን ሲገዛና በብርሃኑ መለኮታዊ ህይወት ውስጥ መመላለስ ሰው ሲችል ነው። ያለዛ ግን ታማሚ አይን ሰውነትን ሁሉ ህይወትን ሁሉ ምን ታደርጋለች? ጨለማ ታደርጋለች። ይህንን ንግግር የሚናገረው ራሱ ጌታ ኢየሱስ ነው። ራሱ ጌታ ኢየሱስ እንደሆነ ምን ይላል? ከላይ ስለምን እንደሚናገር ክፍሉ ስለምን እንደሚናገር ፖይንቱን መንፈሳዊነት እንዳለው ስጋዊ አይን ጨለማ ብቻ ሳይሆን መንፈሳዊ የህይወት ጨለማ በሰው አይን ላይ ጉምና ጭጋግ ካለ ይሄ የአይን እውርነት ብቻ ሳይሆን ውጫዊ አይን ሳይሆን የመንፈሳዊ አይን ጨለማነት መላውን ትክለ ሰውነት ሁሉ አይምሮን፣ አስተሳሰብን፣ እርምጃን ሁሉ እንዴት አርጎ መላውን ሰውነት ያጨልመዋል። ታማሚ አይን ሰውነቱን ሁሉ እንደሚያጨልም ጤናማ አይን ደግሞ ከብርሃኑ የተነሳ መላውን ሰውነት ብርሃን ልክ ደማቅ ብርሃን ብሩህ እንደሆነ ምንም ቁራ ጨለማ እንደሌለ ሁሉ እንዲሁ ደግሞ በክርስቶስ የበራው ብርሃን ደግሞ መላውን ህይወት ብርሃናማ ያደርጋል ማለት ነው። ስለዚህ ምን ይላል? ይሄንን መንፈሳዊ ይዘት መኖሩን የምናውቀው እንደዚህ እያለ ይናገራል ራሱ ጌታ ኢየሱስ። ከላይ ከቁጥር 32 እንደዚህ ይላል፣ ንግስት አዜብ በፍርድ ከዚህ ትውልድ ሰዎች ጋር ተነስታ ትፈርድባቸዋለች። የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና። የሰለሞንን ጥበብ የሰለሞንን ዕውቀት በዝና የሰማችው ንግስት አዜብ ሰምታ በዝና አልቀረችም። ሰለሞን አለበት ድረስ መጥታ ምን አይታለች? በሰለሞን ያለውን ጥበብ በሰለሞን ያለውን ዕውቀት ከመስማት ይልቅ በማየት እጅግ ተደንቃ እጅግ ተገርማ ብዙ ስጦታዎችንም ይዛ እንደሄደች በዛ ክፍል ላይ እናያለን። ስለዚህ ይላል መሰማቱን መደመጡን የሰለሞንን ጥበብ ሰምታ እንደተቀበለችና አለበት ድረስ እንደመጣች ንግስት አዜብ አሁን ደግሞ ይላል የሚሰማ የሚደመጥ ከሰለሞን የሚበልጥ የሚሰማ የሚደመጥ
ከሰለሞን ጥበብ ይልቅ የሚበልጥ የእግዚአብሔር ጥበብ የተባለለት በቆሮንቶስ ላይ የእግዚአብሔር ጥበብ የሆነው ክርስቶስ ሊሰማ ሊደመጥ የሚገባው በመካከላቸው ቆሞ ከሰለሞን የሚበልጥ በዚህ አለ። ከሰለሞን የሚበልጥ በዚህ አለ። ራሱ እንደሚናገረው ስለ ራሱ ሰለሞን ያኔ ለመሰማት ንግስት አዜብ ካለችበት እንደመጣች እንደሰማች እኔ እኮ ከሰለሞን የምበልጠው እኔ አሁን መሰማት መደመጥ የሚገባኝ እኔ በመካከላችሁ ነኝ ይላል። እንደገና ይቀጥልና ከሰለሞን የሚበልጥ በዚህ አለ ይልና የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ ከዚህ አለ ይላል። የሚገርም ነው። ስለ ዮናስ ደግሞ እናውቃለን። በትንቢተ ዮናስ ውስጥ ሊጠፋ ያለ ነነዌ ያውም በብዙ ከነነዌ ሸሽቶ ወደ ተርሴስ ሄዶ እንዴት ባለ ታሪክ እግዚአብሔር መልሶ ከአሳ ነባሪ ሆድ አውጥቶ ወደ ነነዌ ሄዶ ነነዌ ልትገለበጥ ነው ይላል እግዚአብሔር ብሎ ትንቢቱንና መልእክቱን ሲናገር የነነዌ ሕዝብ ደግሞ የዮናስን ስብከት ሰምተዋል። ከሰው እስከ እንስሳ ራሳቸውን አዋርደው ንስሐ ገብተው በሶስት ቀን ትገለበጣለች የተባለች ከተማ እግዚአብሔር ፊት ራሳቸውን ሲያዋርዱ እግዚአብሔር ነገሩን እንደተወላቸው እንደገለበጠው የእግዚአብሔር ቃል ይናገራል። እና አሁን የሚናገረው እሱ ምንድነው? ከዮናስ የሚበልጥ እዚህ ጋር አለ። ከተሰማው ዮናስ እንኳን በስብከቱ ተሰምቷል። ዮናስ ስብከት በስንት መከራ ተጎትቶ መጥቶ በነነዌ የሰበከው ስብከት እንኳን ተቀባይነት አግኝቶ ንስሐ ገብተዋል። እና የነነዌ ሰዎች ንስሐ ገብተዋል። በማስብከት በዮናስ እነሆ የሰለሞንን ጥበብ ማን ሰምታለች? ከሩቅ አገር መጣ ንግስት አዜብ ሰምታለች፣ ተቀብለዋለች። እነሆ ከሰለሞን የሚበልጥ ዛሬ በአካል ተገልጦ ሰው የሆነው ቃል እግዚአብሔር ሰማይና ምድርን የፈጠረው ቃል እኛን ሊመስል ተገብቶት ስለ እኛን የሰው ልጅን የሰው አካል ለብሶ ስለ ሰው ልጅ ምትክ ሆኖ እሱ እኛን ሊያድን መንግስት ወንጌልን ይዞ ከዘላለም ሞት ወደ ዘላለም ሕይወት ሊያሻግር ገና የጠፋውን ዓለምና ትውልድ እግዚአብሔር ዓለምን በልጁ በክርስቶስ ሊያድን እነሆ አንድያ ልጁን ወደ ዓለም እንደላከና በዚህ በሚያምን በአንድያ ልጅ በኢየሱስ ክርስቶስ የሚያምን ከፍርድ እንደሚድን ነነዌ ከፍርድ እንደዳነች ከፍርድ እንደሚድን በማያምነው ግን ባሉ በእግዚአብሔር ልጅ በተላከው የማያምን ግን አሁን ተፈርዶበታል እያለ በዮሐንስ ወንጌል እንደሚናገረው ዮሐንስ እንዲሁም ደግሞ እነሆ ከፍርድ እንዳመለጡ እንደ ነነዌ ሰዎች ዛሬ ከዮናስ የሚበልጠው እኔ በመካከላችሁ ነኝ። እኔን ስሙ፣ እኔን አድምጡ፣ በእኔም እመኑ። በእኔም በኩል እኔ የምናገረው ሰምታችሁ ንስሐ የሚያስፈልጋችሁ ንስሐ ግቡ ነው መልእክቱ። በቃ መንፈሳዊ ይዘት አለው። ከሰለሞን የሚበልጠው ተገለጠ። ከዮናስ ስብከት የሚበልጠው ላኪው ራሱ ዋንኛው ተገልጧል። ሰማይና ምድርን የፈጠረው ቃል የሆነው እግዚአብሔር በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም ደግሞ ጸጋንና እውነትን ተሞልቶ በእኛ ዘንድ አደረ። ከእግዚአብሔር ዘንድ የሆነውን ክብሩን አየን። የእግዚአብሔርን ክብር በልጁ በክርስቶስ ነው ያየነው። እና እሱ መጥቶ አዳኝ የሆነውን የመንግስት ወንጌል ሲሰብክ እንድደመጥ እኔ እበልጣለሁ ከሰለሞን እንድሰማና እኔ በመናገረው ቃል ንስሐ እንድትገቡ ወደዚህ መንግስት እንድትፈልሱ ስሙ ነው። በቃ መንፈሳዊ ይዘት አለው። እንደዚህ ያለ ነው የሚናገረው። ስለዚህ እንደዛ ከዚህ አለ ካለ በኋላ መብራትን አብርቶ በስውር ወይም በእንቅበታች የሚያኖረው የለም። የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። የሰውነት መብራት ዓይንህ ናት። ዓይን ጤናማ በሆነች ጊዜ ሰውነት ሁሉ ደግሞ ብሩህ ይሆናል። ዓይን ታማሚ በሆነች ጊዜ ግን ሰውነት ደግሞ የጨለመ ይሆናል። እንግዲህ ባንተ ያለው ብርሃን ጨለማ እንዳይሆን ተመልከት። በዓይንህ ጨለማ ነው ወይስ በዓይንህ ብርሃን ነው ያለው? በዓይንህ ብርሃንና ጤናማ ዓይን ከሆነች መላው አካላት ትክለ ሰውነት ሁሉ ብርሃን ነው። አስተሳሰብህ ብርሃን ነው፣ ጨለማ አይደለም። መብራት ይላል በደመቀ ብርሃን እንደሚያበራ መብራት በደመቀ ብርሃን እንደሚያበራ በጭራሽ ብሩህ ይሆናል። የጨለማ ቁራጭ የለበትም። ጨለማን የሚውጠው ጨለማን ድል የሚነሳው ሞትን ድል የሚነሳው ኃጢአትን ድል የሚነሳው ጨለማን ያሸንፈው
ሞትን ያሸንፈው የህይወት ብርሃን ነው በመካከላቸው ቆሞ ያለው። ስለዚህ በአንተ አይን ያለው ጨለማ ነው። ሰውነትን ሁሉ አጨልሞ፣ አስተሳሰብክን አጨልሞ አደንቁሮ መላውን ህይወትን እንደ እውር፣ እንደ ስጋዊ እውር፣ መንፈሳዊ እውርና ደንቆሮና እውር አድርጎ የሚመራ ደንቆሮ እውር የሚለው በኋላ እናያለን የእግዚአብሔር ቃል ነው። እውርና ደንቆሮ ይላል። በቃ መንፈሳዊው አይን ሲታወር፣ ስጋዊ አይን እውር ሆኖ መላውን ሰውነት እውር አድርጎ መላውን አካል ሁሉ በአንዲት አይን እውርነት መላው አካል ተክለ ሰውነት ሁሉ በቃ ጨለማ ሆኖ መሪ እንደሚፈልግ መንፈሳዊ ህይወትን በመንፈስ ብርሃን፣ በቃሉ ብርሃን፣ በደሙ ብርሃን፣ በወንጌል ብርሃን ካልበራ የአይንህ መታወር፣ የአይንህ ጤናማ አለመሆንና በእውነትና በህይወት ብርሃን አለመመራት መንፈሳዊ ጨለማ በመላው ህይወትህ ላይ አስተሳሰብህ፣ አነጋገር፣ አረማመድ፣ ኑሮ ሁሉ ጨለማ ይወረዋል፣ ይወርሰዋል ነው። ጨለማ በብርሃን ይበራል፣ ብርሃን በጨለማ ይበራል፣ ጨለማ አላሸነፈው። ስለዚህ ይሄ ጨለማን የሚያሸንፍ ብርሃን በአይንህ ሊበራ ያስፈልጋል። አይንህ ጤናማና መላው አካል ብርሃን የሚሆነው ብርሃኑን ሲበራልህ ነው። ለዚህ ደግሞ ከሰለሞን የምበልጠው እኔ፣ ከዮናስ የምበልጠው እኔ በመካከልህ ነው ያለሁት። እኔን ስማ፣ እኔ ነኝ አይንህ መብራት፣ እኔ ነኝ የተክለ ሰውነት ጨለማን የምቀደው እኔ ነኝ። እኔ የህይወት ብርሃን ነኝ። እኔ የዓለም ብርሃን ነኝ። እኔ ነኝ ብርሃንህ። በቃ በእኔ ብርሃን ውስጥ አይንህ እይታው በእኔ አይን ብርሃን ውስጥ ካልገባ አይንህ ምንድነው? ታማሚ ነው። አይን ታማሚ ከሆነች ደግሞ መላው ሰውነት ሁሉ ጨለማ ነው። ስለዚህ ያንተ አይን ተመልከት፣ እስቲ ተመልከት። ባንተ ያለው ብርሃን ነው ጨለማ ነው? እስቲ ተመልከት። አሁን አንተ አያለሁ እያልክ በብርሃኑ አይን እይታ ውስጥ ነው የምትመላለሰው ወይስ አያለሁ እያልክ በጨለማ ውስጥ ነው ያለኸው? ጌታ ኢየሱስ መብራትን አብርቶ በስውር ወይም በእንቅበታችን የሚያኖረው የለም። ስለዚህ በዚህ ብርሃን በሆነው እንዲበሩና ከፍ ብለው ደግሞ በመቅረዝ ላይ እንደሚታይ ብርሃን መቅረዝ ላይ ሲቀመጥ፣ መብራቱ መቅረዝ ላይ ሲቀመጥ፣ ኩራዙ መቅረዝ ላይ ሲቀመጥ ከፍ ብሎ እንዲታይ መቅረዝ ላይ ሲቀመጥ ለሁሉ እንዲታይ ይሆናል። እና ብርሃኑ እኔ ነኝ። እኔ ከሰለሞን እበልጣለሁ። እኔ ከዮናስ ከሰበከውና ንስሐ ገብተው ከዛን ጊዜ ከሰበከው ከዮናስ እበልጣለሁ። ብርሃኑ እኔ ነኝ። የአይንህ ታማሚና ጨለማ ሆኖ ሰውነት ግን የሚውጣው በእኔ ብርሃን ጨለማው ይዋጣል። በእኔ እመን ነው። ልክ በዮናስ እንዳመኑ እመን በእኔ ነው። በእኔ እመን ነው። እኔ ብርሃን ነኝ ነው። ያንተን የአይን ጨለማ እውጣለሁ ነው። ያንተን የህይወት ጨለማ የሚውጥ የህይወት ብርሃን ነኝ እኔ። የዓለም ብርሃን ነኝ እኔ። እኔን የሚከተል ደግሞ ምን ይሆናል ይላል? የህይወት ብርሃን ይሆንለታል። ብርሃኑ ደግሞ በምን ላይ ነው የሚበራው? ሁሉ እንዲያዩት በመቅረዝ ላይ ነው የሚበራው። ስለዚህ ጌታ ኢየሱስ የሰውን ህይወት ጨለማ የሚውጥ የሚያስወግድ ብርሃን ሆኖ ነው ወደ ምን የመጣ? ወደ ዓለም የመጣው። ለዚህ ነው እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር ምን ይሆንለታል? የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። አይኑ ታማሚ አይሆንም። አይኑ ጨለማ አይሆንም። እኔን የህይወት ብርሃን የሚከተል ራሱ እኔን የዓለም ብርሃን የሚከተል እኔን የዓለም ብርሃኑ እኔን ጨለማን የሚውጥ እኔን ብርሃኑን ኢየሱስን እኔ ያለ የሚሰብከው የዛን ጊዜ እኔን የሚከተል እሱ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም አለ። በቃ በጨለማ አይመላለስም። የዓለሙ ብርሃን እኔ ነኝ። መላ ተክለ ሰውነቱን ጨለማ የሚያደርገውን ታማሚ የሆነ አይንን የሚፈውስ አዳኝ ጌታ መፍትሄ ሰጪው ራሱ ቆሞ ይናገራቸዋል። ራሱ ጤናማ አይን የክርስቶስ ብርሃን የበር አንደኛ ጤናማ አይን ሲል ጨለማ የተዋጠበትን የዓለም ብርሃን የሆነውን እሱን ሰባኪውን
በመካከላቸው የቆመው የሚቀበለው እሱ መብራት በደመቀ ብርሃን እንደሚያበራ በጭራሽ ብሩህ እንደሚሆን እንዲሁ ብሩህ ይሆንለታል እያለ የሚሰብከው ሰባኪውን ኢየሱስን አምነው እንዲቀበሉት ይሄን ቃል ስለነሱ ይናገራል። ዛሬም ስለኛ ነው የሚናገረው። ዛሬም ስለኛ ነው የሚናገረው። ወገኖች ለኛ ነው የሚናገረው። ዛሬም የአይን ጨለማ መላ ሰውነትን ሁሉ እንደሚቆጣጠርና በጨለማ አስተሳሰብ ውስጥ እንደሚያኖር መንፈሳዊ ድንቁርና፣ መንፈሳዊ እውርነት እንዲህ አይነት ሁለንተናን በአንድ ብልት አይን መላውን ሰውነት ሁሉን ጨለማ እንደሚያደርግ ዛሬ ታማሚ አይን ያለ ክርስቶስ ብርሃን ጤናማ መሆን አትችልም። አስተሳሰቧም፣ አመለካከቷም፣ አረማመዷም አይን በክርስቶስ ብርሃን በዓለም ብርሃን ስትሞላና ስትቀበል ለእሷ ምን ይሆናል? ለእኛ ማለት ነው የህይወት ብርሃን። ስለዚህ ማንም በጨለማ አይመላለስም። ያ ብርሃን ደግሞ የሚደበቅ የሚሰወር ከእንቅብ በታች ሳይሆን ምን ላይ ነው? ከፍ ብሎ መቅረዝ ላይ ወደ ላይ ሁሉ እንዲያዩት ከፍተኛ ስፍራ ላይ ሆኖ የሚበራ መብራት ነው። ስለዚህ ይሄ ብርሃን ይሄ ጨለማን የሚውጠው ብርሃን የተገኘው ነፍሱን በማፍሰስ በደሙ የተገኘ ብርሃን ነው። ይሄ የህይወታችን ጨለማ፣ ይሄ የሰይጣን በህይወታችን ውስጥ ያስቀመጠው ጨለማ በክርስቶስ ሞት ነው የሚገፈፈው። ነፍስ ፈሶ በስጋ ሞቱ በመስቀል ሞቱ በኩል ከእግዚአብሔር ጋር መታረቅን በምናደርግበት በመስቀሉ በኩል በክርስቶስ የማስታረቅ ስራ በኩል ይሄ የሰው የህይወት ጨለማ ይሰበራል። የአይን ታማሚነት መላ ተክለ ሰውነትን በውስጥም በውጭ የሚታየውን አካል ሁሉ አንድ አይን ጤናማ ካልሆነች በጨለማ ውስጥ እንደምታመላልስ ሁሉ እንዲሁ በክርስቶስ ኢየሱስ ያላመነ በዚህ አይነት የህይወት ጨለማ ውስጥ እንደሚመላለስ የእግዚአብሔር ቃል ይናገራል። ያ ደግሞ ሰባኪው ከሰለሞን የምበልጥ እኔ ነኝ ዛሬ በፊታችሁ ቆሜ እያለ ነው የሚናገረው። ከሰባኪው ከዮናስ የምበልጥ እኔ ነኝ ብሩህ የሆነ ደማቅ ብርሃን የምሆነው ለሰው ህይወት እኔ ነኝ። ህይወቴን ስላፈሰስኩ ደሙ ህይወት ነው። ክርስቶስ ለዚህ ጨለማ የከፈለው ዋጋ ነፍስ ነው። ኃጢአት የሌለበትን ንጹህ ደም ነው ያፈሰሰው። ህይወቱን ነው በመስቀል ላይ መስዋዕት ያደረገው። ስለዚህ የህይወት ጨለማ ስለዚህ አይን ታማሚ ስለሆነችበት ከሰለሞን የሚበልጥበት ከዮናስ ሰባኪው የሚበልጥበት ነገር ስናይ እነሱ በጊዜው የነበሩ ሰባኪዎች ናቸው፣ ያመኑ ጻድቃን ናቸው። ነገር ግን ክርስቶስ ኃጢአት የሌለበት ስለ ኃጢአታችን መስዋዕት ሆኖ የመጣ አምላክ የሆነው ስለኛ ግን ሰው ሆኖ የተገለጠበት ነው። ልዩነት አለው። ስለዚህ ኃጢአት የሌለበት ስለኛ ኃጢአት የሆነው እሱ ነው ፈጽሞ ኃጢአታችንን ሊደመስስ የሚችለው። ለዚህ ነው የጨለማን ጉልበት ከአይን ላይ ከአይምሮ ላይ ከልብ ላይ ከመላው አካል ላይ የሚሰብረው ኃጢአት የሌለበት ነፍሱ ስለፈሰሰ ደሙ ነው። የደሙ ኃይል ነው። በደሙ ነው የደሙ ብርሃን የቃሉ ብርሃን ጨለማውን ምን ይላል? ያስወግዳል። የአይን ጨለማ መንፈሳዊ ውርነት በደሙ ኃይል መቤዠትን ያገኛል። አይን ታማሚ ከሆነ አይምሮ አብሮ ይታወራል። አለማስተዋል የሚባለው ድንቁርና የሚባለው መንፈሳዊ ድንቁርና ታልፎ የሚሰጠው ባለማስተዋል ታልፎ በሚሰጥበት አይን ይጨፍን ጆሮ ይደንቁር ተብሎ ኢሳይያስ ላይ እንደሚናገር ታልፎ የመሰጠት ድንቁርናና ይሄ አለማመን ይሄ ክህደት ሞት እንዳለበትና ጨለማው ሞትንና ጨለማው የሰይጣንን ጨለማ ማንነት ነው የሚገልጠው። ጨለማ ሁሉ ጊዜ የሰይጣንን የዲያብሎስን ማንነት የሚወክል ነው እና የአይን ጨለማ የአይን እውርነት የአይን ድንቁርና የጨለማውን አስከፊነት መጨረሻም ደግሞ ዘላለማዊ ወደ ተፈረደበት ሰይጣን ጨለማው የተፈረደበት ሲኦል ነው። የመጨረሻም ደግሞ የገሃነም ፍርድ ነው። ስለዚህ ከዛ የማወጣችሁ ከሰለሞን የምበልጠው ከዮናስ የምበልጠው እኔ ነኝ። ከአይን ታማሚ ውጡ መላውን ትክለ ሰውነትን ሁሉ የሚያጨልም አይን ጨለማ እያለ የሚናገረው እና መንፈሳዊ ሰውነት መንፈሳዊ ሁለንተና ብሩህ የሚሆነው ግን
አይን ጤናማ ስትሆን ነው። ይቺ ጤናማ አይን እንዴት ነው በመካከላቸው ቆሞ የሚሰብከው ከሰለሞን የሚበልጠውን ከዮናስ የሚበልጠውን ጌታ ኢየሱስን እሱን የህይወት አዳኝ አድርጎ ጨለማውን የሰውን የህይወት ጨለማ የሚውጠው በእሱ ዘንድ ህይወት ነበረች፣ ህይወትም የሰው ብርሃን ነች ይላል ዮሐንስ ወንጌል ላይ። በእሱ ዘንድ ህይወት ነበረች፣ የሰውን የህይወት ጨለማ የዋጠው ብርሃን የሆነው ክርስቶስ ነው። ክርስቶስ ነው ወገኖቼ። እና ይህንን የአይን ጨለማ የአይን ዕውርነት መንፈሳዊ እንደሆነና ጨለማው የሰይጣንን ስራ መላውን ሰውነትን የሚያጨልም መንፈሳዊ ድንቁርናን መንፈሳዊ ዕውርነትን ያመለክታል። ስጋዊ የአይን ዕውርነት ብቻ አይደለም። መብራትን አብርቶ መንፈሳዊ ዕውርነት እንዲወገድልህ ጤናማ አይን እንዲኖረን መብራቱ ብርሃኑን በመካከላቸው ቆሞ የተናገረውን ጌታ ያኔ የተቀበሉ አለ፣ ያልተቀበሉ አሉ። ዛሬም የመንፈሳዊ አንደኛ ጤናማ አይን ለማግኘት ጤናማ አይን ነው፣ ርሴ አይን ነው። ከአይን ደግሞ ጤናማ አይን አለ፣ ተማማኝ አይን አለ። እና ጤናማ አይን ብርሃንን መላ ሰውነትን ሁሉ በብርሃን የሚሞላና የሚቆጣጠር ፍጹም ብርሃን የደመቀበት ጨለማ ቁራጭ የሌለበት እንደሆነ ይናገራል። ታማሚ አይን ደግሞ ጨለማ ያለበትና መላውን ሰውነት ጨለማ የሚያደርግ እንደሆነ ይናገራል። ስለዚህ ከዚህ ጨለማ ወደ መላውን ሰውነት ብሩህ ወደሚያደርገው አይንን ጤናማ የሚያደርገው ራሱ ተናጋሪ ኢየሱስ ስለሆነ ዛሬ ከጨለማ ወደሚደነቀው ብርሃን የሚያሻግረው አንደኛ ጴጥሮስ ላይ ከጨለማ ወደሚደነቅ ብርሃን የጠራንን ይላል። የእሱን በጎነት እናወራ ዘንድ ለእርሱ የተለየ ትውልድ ካህን አድርጎ ጠርቶናልና ይሄ ጨለማው የጠላትን ስራ ሲወክል የዲያብሎስን የሰይጣንን ማንነት ስራ ሲወክል፣ ነገር ግን ይሄ ብርሃን ግን ክርስቶስን በመወከል የመጣበትን እውነት ወንጌሉን ብርሃኑን በማመን በደሙ የተገኘውን ብርሃን በመቀበል አይኖቻችን ጤናማ አይን ሆኖ ሲበሩ መላ ህይወታችን ብርሃን ይሆናል። ስለዚህ አይን ስንል ርዕሳችን ጤናማ አይን አለ፣ ታማሚ አይን አለ። እናንተ ግን ከጨለማ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናትና ቅዱስ ሕዝብ ለእርሱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምህረት ያገኛችሁ አልነበራችሁም፣ አሁን ግን ምህረትን አግኝታችኋል እያለ ይናገራል የእግዚአብሔር ቃል። ይሄ መላ ተክለ ሰውነትን ጨለማ አድርጎ በእውርነት የሚነዳና የሚመራ ይሄ ጨለማውን የሚወክል ከሞት የማይተናነስ መንፈሳዊ ሞት የሆነ ነው። መንፈሳዊው ጨለማነትን ነው። መንፈሳዊ ድንቁርናን ነው። ሰይጣንን ያመለክታል። የሰይጣንን ጨለማና ወደ ዘላለም ሞት ወደ ሲኦል ከብርሃን ለይቶ ወደ ሞት የሚነዳ ነው። ክርስቶስ ደግሞ መጥቶ ከሞት ከጨለማ ወደሚደነቀው ብርሃን ከሞት ወደ ሕይወት የሚያሻግር ነፍሱ ስለኛ አፍስሶ እነሆ በዚህ ብርሃን ተመላለሱ፣ በዚህ ቀን በሆነው በብርሃኑ ተመላለሱ። ብርሃኑ እኔ ነኝ፣ ሰባኪው እኔ ነኝ። ከሌሎች ውስጥ እነሆ ከሰለሞን የሚበልጥ እኔ ነኝ፣ ከዮናስ የሚበልጥ እኔ ነኝ። ስለዚህ አይንህ ጤናማ እንድትሆን አይንህ ከተማሚነት እንድትወጣ አሁን በዚህ ብርሃን እንድታምን እኔ ነኝ፣ ሰባኪው እኔ ነኝ፣ እኔ ዓለም ብርሃን ነኝ ነው። በሌላ ቦታ ላይ እኔ ዓለም ብርሃን ነኝ ነው፣ የሚከተለኝ ደግሞ የህይወት ብርሃን ይሆንለታል ነው። ስለዚህ አንደኛ በዚህ ክፍል ላይ ስናይ ጤናማ አይን እንግዲህ እና ደማቅ ምንም ቁራጭ ጨለማ የሌለበት ብርሃን እንደ ብርሃን የሚያበራው የክርስቶስ ኢየሱስ የህይወት ብርሃን ለኛ ህይወት ሆኖልናልና ዛሬም የምንነግራችሁ ከጨለማ ወደሚደነቅ ብርሃን የሚያሻግረን ደርስቱ የተለየ ትውልድ አድርጎ የንጉሥ ካህናት አድርጎ ለመንግስቱ ዜጎች አድርጎ በህይወታችን ያለውን ጨለማ ውጦ ጤናማ አይን አርጎ ሁለንተናችን አስተሳሰብ በውስጥ የበራ አይን የበራ ህይወት ጤናማ ህይወት መንፈሳዊ ህይወት የሚሰጠን ከሰለሞን የሚበልጠው እንደሰማችሁ ሰለሞንን እንኳን ንግስት አዜብ ንግስት ሆና ሰምተዋለች። መላው ነነዌ
ተሰምቷል። በዮናስ ስብከት ተመልሰዋል። ዛሬ እኔን ስሙ እያለ በወቅቱ በአካል ተገልጦ ነበር የሚሰብከው። አሁንም ኢየሱስ ክርስቶስ ከዚህ ዓይን ከሚያሳውረው ከጨለማው ገዢ ከዲያብሎስ ከሰይጣን ዓይንን ብቻ ሳይሆን መላውን አእምሮን፣ ውስጥን፣ ልብን፣ ሐሳብን፣ ፈቃድን፣ ስሜትን አሳውሮ እርምጃንም እንደዛው የሚይዝ ስለሆነ በዚህ ብርሃን እመኑ እያለ ነው የሚናገረን። ጤናማ ዓይን እንዴት ይገኛል? ጤናማ ዓይን ጤና በሚሰጥ ብርሃን በሆነው በክርስቶስ ኢየሱስ በማመን ይገኛል። ይሄም ሰባኪ ከሰለሞን ይበልጣል። ይሄም ሰባኪ ከነነዌን ካዳነ ከዮናስ ይበልጣል እና ይሄንን ዛሬም እንድንቀበለው ጌታም ዛሬም እኔ ከሰለሞን መበልጥ በቃሉ እኔ ነኝ ይላል። ከዮናስ ከሰባኪ መበልጥ እኔ ነኝ ይላል። ለምን? እኔ ኃጢአተኛን በህይወት ኑር ምል ኃጢአት የሌለብኝ ኃጢአትን ደግሞ ለማስተሰረይ ስልጣን ያለኝ ነፍሴን ስለ ኃጢአት ያፈሰስኩኝ እኔ ነኝ። ነፍስ ስለ ኃጢአት በፈሰሰበት ደም ነው ምህረት አግኝታችኋል ሲል ምህረት የሚገኘው በደሙ በኩል ነው። ይቅርታ የሚገኘው በደሙ በኩል ነው። ስለዚህ እርቅ እንዲሆንልን ያሳስበናል። አንደኛ። ሁለተኛ ይሄ ብርሃን ደግሞ የበራላቸውን እነሱን ደግሞ የሚናገረው ነገር አለ። እነሱን ደግሞ እዚሁ ክፍል ላይ የሚናገረው ብርሃናችሁ ለሰው ሁሉ እንዲበራ መብራትን አብርቶ በስውር ወይም በእንቅብ በታች የሚያኖረው የለም። የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል ይላል። ብርሃን ከበራልህ፣ በህይወት ብርሃን ከበራልህ ልትሰወር አይቻልህም። ራስህን ልትደብቅ አይገባህም። የሚያሳፍር አምላክ አይደለም። ከጨለማ ወደሚደነቀው ብርሃን የተሻገርከው፣ ከሞት ወደ ህይወት ነው የተሻገርከው። ጥንት ከነበርክበት ዓለማዊ ሰይጣናዊ ልማዶች፣ ወጎች፣ ባህሎች፣ ትብታቦች ነው የወጣኸው። ከጣዖት አምልኮ ሊሆን ይችላል። ከሰይጣን ብዙ ልማዶችና ትብታቦች፣ ወጎች ሊሆን ይችላል። ከብዙ ልዩ ልዩ ሱስና ስራቶች ሊሆን ይችላል። የወጣንበት ዓለም ከዓለም ነው የወጣ ነው። ስለዚህ ከዛ ትብታብ፣ ከዛ ጨለማ፣ ከዛ እስራት፣ ከዛ ቀንበር፣ ከዛ ያወጣህን ብርሃን የሆነልህን ጌታ ብርሃን ከወጣልህ በኋላ ራስህን አትደብቅ። በኢየሱስ አይታፈርም። ብርሃናችን ክርስቶስ ከበራልን በኋላ ጭምብል አንለብስም። በቃ እኔ የክርስቶስ ነኝ ብለን ራሳችንን እንገልጣለን እና በትክክል የወንጌል ብርሃን የበራልን ወንጌል በእኛ ለሌሎች እንዲበራ ይፈልጋል። በእኛ የበራው ብርሃን እንቅብ በታች እድብኝት ውስጥ ከጠረጴዛ በታች አይሰወርም፣ አይሸሸግም። ማቴዎስ 5 ላይ እንደዛ ብሎ ይናገር። አይሸሸግም፣ አንደበቅም። ማለትም ለዓለም ግልጥ ነን። ማንንም በመፍራት ምናልባት አንዳንድ ድሮ ወደ ጌታስ እናቶች አባቶች እንዲህ ሲመጣ ከእድር እወጣለሁ፣ ማህበራዊ ግልጋሎቶች አጣለሁ፣ ተቀባይነት ከሰው አጣለሁ በማለት ሰው ጌታን ሲቀበል በብዙ ነገር ያፍራል እና ራሱን ገሃድ መግለጥ የኢየሱስ ነኝ ማለት በጣም ያሳፍር ነበር። ለምን? ብዙ ተጽዕኖ። አሁን ግን እንደዛ አይደለም። አሁን ልናፍርበት የሚገባ አይደለም። እውቀቱ እያበራ የደረስንበት ደረጃ እንደዛ ያስብለንም እና ምን ይላል? እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። በቤት ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ክብር ለእግዚአብሔር ይሁን። ብርሃናችሁ በሰው ፊት ይብራ እና ይሄ ብርሃን አንደኛ ራስን የክርስቶስ መሆንን መግለጥ፣ እኔ የክርስቶስ ነኝ የእግዚአብሔር ባሪያ ነኝ መግለጥ ነው። ሁለተኛ ደግሞ በስብከት ኢየሱስ ክርስቶስ በመመስከር ያድናል። እኔን እንዴት እንዳዳነኝ ያድናል። የቀመሰ ደህንነትን የቀመሰ ከዓለም እርኩሰትና ጥፋት ያመለጠና የወጣ ሕይወትን ያገኘ ከሰይጣን እስራት የተፈታ ከዓለም እነሆ እርኩሰት የወጣ ከስጋ ክፉ አይነት ልማድና ሁኔታ የወጣ ያመለጠ በክርስቶስ የዳነ አይኑ የበራለት የዓለም ብርሃን የሆነ እሱ እናንተ የዓለም ብርሃን የምድር ጨው ናችሁ ይላል። እሱ ሰው ምን መሆን አለበት ይላል? እምነቱን በአደባባይ መግለጥ አለበት። መሰወር የለበትም። የጋን መብራት መሆን የለበትም። እምነታችን አያሳፍርም።
በዋጋ የተገዛን የእግዚአብሔር ልጆች ነን። በነፍሱ ዋጋ የተገዛን ቤተ ክርስቲያን ነን። መገለጥ መቻል አለበት። የሚያሳፍር እምነት የለንም። በቃ ለዋጋ መክፈልም ከሆነ ደግሞ እነሆ በእምነታችን ለሚመጣው ነገር የእግዚአብሔር ቃል እንደሚል እስከ ሞት ድረስ የታመንኩ ሁን ነው የሚለው። ስለዚህ እዚህ ጋር ምን ሁን ይላል? መብራታችሁ በሰው ሁሉ ፊት ይብራ ይልና አንደኛ ራስን ግለጥ በመግለጥ ለሌላው፣ ሁለተኛ ደግሞ በመመስከር መስክር፣ ሌላው ደግሞ በመልካሙ ስራችሁ ተገለጡ። የዳነ ሰው በሰማያት ያለው አባታችሁ እንዲያከብሩ ብርሃናችሁ በምን ይላል? መልካሙን ስራችሁን አይተው ይላል። የዳነ ሰው በክርስቶስ የዳነ ሰው መልካም ስራ አያድርግ አልተባለም። ክፉ ይሁን አልተባለም። ደህንነት በክርስቶስ ሲሆንልን በጎነት ከኛ አልተከለከለም። ቸርነት ከኛ አልተከለከለም። ለሌሎች ብዙ ነገር ማድረግ ከኛ አልተከለከለም። መልካም ስራ ማድረግ እንደውም በክርስቶስ በፍቅሩ በርህራሄው በመንፈስ ቅዱስ ርህራሄ በእግዚአብሔር ጸጋ በሚያስችል ጸጋ መቆረስ መሰጠት ያስችላል። እና ይሄ ወንጌል በምን ይገለጥ ይላል? በቃል በምስክርነት እንደገና ደግሞ በስራ ይገለጥ ይላል። ብርሃኑ የበራላችሁ ጤናማ አይን ያላችሁ መላው ሰውነታችሁ ብሩህ የሆነ ሙሉ ደማቅ ብርሃን እንደሚበራ ብሩህ እንደሚሆን ጤናማ አይን በቃ ብሩህ ነው የሚሆነው። በዚህ ስብከት ያመናችሁ ከሰለሞን በሚበልጠው ከዮናስ በሚበልጠው በመካከላችሁ ያለውን ኢየሱስን ያመነ ሰው አለ ራሱ በተራራ ላይ ያለች ቤት እንደማትሰወር አይችልም። በህብረተሰብ ውስጥ ራሱን መሰወር አይችልም። ክብር ለእግዚአብሔር ይሁን። ከዛስ ይመሰክረዋል በቃል፣ ከዛስ በኑሮ በስራ ደግሞ ይመሰክረዋል። ሁለተኛ እንግዲህ የምናየው እዚህ ጋር ለዳነው ሰው የመጣውን ነገር ነው። መስክር። ይሄ ዘመን ደግሞ ከመቼውም ይልቅ አንደኛ ወንጌልን በቃል ስበኩ፣ ብርሃናችሁ በሰው ሁሉ ፊት ይብራ። ሁለተኛ ወንጌልን በመልካም ስራ ደግሞ ምን በሉ ተገለጡ። በወንጌል ያመናችሁ ራሳችሁ አትሰውሩ፣ ተገለጡና ለሌሎች አብሩ፣ መስክሩ። በስራም ደግሞ በተግባር ደግሞ ተገለጡ ነው የሚለው። ይህ የተመቻቸ የወንጌል ዘመን ነው። ይህ እግዚአብሔር የሥራ ጊዜው ነው ብሎናል። በዚህ ዓመት የመጀመሪያው ጊዜ በኒው ይር ላይ እግዚአብሔር የሰጠን የእግዚአብሔር የሥራ ጊዜ ነው ወገኖች። እድል የሰጣችሁ እግዚአብሔር እድል የሰጣችሁ በእርሻና በአዝመራ ላይ በቤተ ክርስቲያን ላይ እነሆ እድል የሰጣችሁ ሰራተኞችን ትጉ። ይህ እግዚአብሔር የሥራው ጊዜ ነው። የወንጌልን ዘር በየአጋጣሚው ባገኛችሁት አጋጣሚ ተማሪው በትምህርት ቤት፣ ሰራተኛው በስራው፣ በካፌ እንኳን እንደው ለመዝናናት ሻይ እንኳን ቡና ልትጠጡ በተቀመጣችሁበት ወሬያችሁ ውስጥ መስክሩ፣ በቃል መስክሩ፣ በስራ መስክሩ። ጊዜው አዝመራ የነጣበት እና ማጭድ ተሰዶ የሚሰበሰብበት ወራት ነው። የጌታ መምጫ በመጣበት በደረሰበት ደጅ በቀረበበት በዚህ ጊዜ የወንጌል አዝመራ ነጥቷል። ሰዎች ልባቸውን ከፍተዋል። በአንድም በሌላ ግራ የምታጋባ ዓለም ፍጻሜዋ እየደረሰ ባለበት ጊዜ ሰው በብዙ አይነት ውጥረት ውስጥ ስላለ ለመስማት ብሎ ነው የተቀመጠው። ስለዚህ እናንተ በተራራ ላይ ያላችሁ ጤናማ አይን ኖሯችሁ ሁለንተናችሁ በወንጌል ብርሃን የበራ አገልጋዮች፣ የእግዚአብሔር ሰዎች ከኛ ምን ይጠበቃል? ይሄንን ዘርዝሩ፣ የወንጌልን ዘርዝሩ። ጊዜው ነው። ይህ ጊዜ ምቹ ጊዜ ነው። ይሄ ጊዜ ተኝተን እንዳያልፈን እኔም እናንተም እግዚአብሔር ያውቃል። መኸሩን ሰብስቡ፣ ማጭድ ይዛችሁ ውጡ። የመኸር ሰራተኞች፣ የወንጌል አገልጋዮች ሁኑ፣ ምእመኖች ሁኑ። በተለያየ ሁኔታ ለግላችን እንኳን በወጣንበት ሁሉ በአጋጣሚ ባልሆነ የወንጌሉን ስራ እንድንሰራ ይናገራል። ብርሃናችሁ በሰው ሁሉ ፊት ይብራ። መብራትን አብርቶ በስውር ወይም ከእንቅብ የሚያኖረው የለም። የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ነው የሚያኖረው። በከፍታ ነው። ኑሯችሁ በከፍታ ነው። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ቤት ልትሰወር የማትችልበት ቦታ ላይ ነው። ከፍታችሁ ይዞታችሁ ከፍ ባለበት ሁኔታ ላይ ነው። ጨለማውን በምትቆጣጠሩበት ስትራቴጂያዊ በሆነ ጨለማን በሚቆጣጠር በህይወት ከፍታ ውስጥ ነው ያላችሁት። ያለ ነው ቤተክርስቲያን ይሄ ነው ከፍታዋ።
ጨለማን በሚቆጣጠር አትሞስፌር ውስጥና ይዞታ ውስጥ ነው ያለችው ቤተክርስቲያን። በዛ ሁኔታ ውስጥ እንድትገለጥ በስራ እግዚአብሔር ይረዳናል። ሐዋርያው ጳውሎስ ልጁን ጢሞቴዎስን የወንጌልን ሰባኪነት ስራ አድርግ ይለዋል። በቃ ወንጌል ሰባኪነት ዋና ስራ አድርግ ይለዋል። በቃ በጊዜውም ያለ ጊዜውም ስበክ ይላል። በቃ እግዚአብሔር አምላክ ይርዳል። እኔ የምናንተ ነው። ይሄ የዳንበት ሁለንተናችን መብራት ሆኖ የበራበት ጨለማችን የተዋጠበት ከሰለሞን የሚበልጠውን ኢየሱስን እኛም አግኝተነዋል። ታዲያ ይሄንን ህይወት ለሌላው ብርሃናችንን እንድናበራ በጨለማው ላይ እንድንገለጥ ብርሃናችንን ይዘን እንድንገለጥ ጨለማውን የሚውጥ የወንጌልን መንግስት ቃሉን ይዘን እንድንገለጥ እግዚአብሔር እንዳልተሰወርን መሰወር እንደሌለብን መገለጥ እንዳለብን ተገለጡ እያለ ይናገራል። ስለዚህ አዝመራው ሰብስብ፣ አዝመራውን ሰብስብ። አዝመራው ምን እያለ ነው ያለው? እየነጣ ነው ያለው። ይሄ ነው ሁለተኛ። ሶስተኛ ስንመለከት እዚህ ጋር ያው የምናገረው ስለ ታማሚ አይን። ታማሚ አይን ቅድም እንዳልኳችሁ አይን ታማሚ ከሆነች ብልቶችን ሁሉ ጨለማ ታደርጋለች። አይን ከታወረ እጅም እግርም የውስጥ አይምሮ የውስጥ ልብም ሁሉ ነገር ጨለማ ሆኖ መሪ ነው የሚፈልገው። ስለዚህ አለ ክርስቶስ አለ ብርሃኑ ጨለማ፣ የህይወት ጨለማ፣ መንፈሳዊ እይታ፣ መንፈሳዊ ጨለማ ሊበራ አይችልም። እኔ የዓለም ብርሃን ነኝ፣ እኔ የህይወት ብርሃን ነኝ። ጨለማውን የሚውጥ የሰውን ህይወት ጨለማ የሚውጥ ለሰው የተመደበውን ሞት የሚያሸንፍ ለሰው የተመደበውን ያንን የገሃነም ፍርድ የሚሽር ከሞት ወደ ህይወት የሚያሻግር ብርሃነ ወልድ ክርስቶስ እግዚአብሔር ነው። እሱም በመካከል ተገልጧል። ከማናቸውም ቀድሞ ከተገለጡት ነቢያትና ሰባኪያን የሚበልጥ ሆኖ ተገልጧል። ከቀደሙት አባቶች በልጧል። ከቀደሙ ነገስታቶች ሐዋርያት፣ ነቢያት የሚበልጥ ነው። የሚበልጥ ነው። ከሰለሞን የሚበልጥ ነው። ከዮናስ የሚበልጥ ነው። እኔ አለ በቃ እኔ እበልጣለሁ ነው በቃ። እግዚአብሔር ይመስገን። ስለዚህ ይሄ ሰውነትን ሁሉ ጨለማ የሚያደርገው ያለማስተዋል መንፈሳዊ እውርነት በማን ነው የሚገለበጠው ስንል በክርስቶስ ኢየሱስ በማመን በወንጌል እውነት በመቀበል ይሄ ነው። በዚህ እውነት ነው ታማሚ አይንን ልናስሸንፍ የምንችለው። በዚህ የወንጌል ብርሃን የበራልንን ይሄ የወንጌልን እውነት ስንቀበል የመንፈስ ቅዱስ መብራት በውስጣችን ይበራል። በመንፈስ ቅዱስ እንታተማለን። መንፈስ ቅዱስ ይወርድብናል፣ ያድርብናል። ንስሐ በመግባት ኃጢአት ይቅርታን በመቀበል ከአይነ ታማሚነት ወደ አይነ ጤናማነት፣ ከአይነ መንፈሳዊ እውርነት ካለበት ጨለማ ህይወትን ከሚቆጣጠረው ማንነት ብርሃን ሆኖ ጨለማን የሚተውን ጌታን ክርስቶስን እንድንቀበል ይነግራቸዋል። ራሱ ቆሞ ነው የሚነግራቸው። እነዛን ዘመን እኮ ተቀብለዋል። ንግሥተ ሳባ እኮ ከየት ድረስ ዝና ሰምታ የማንን ስብከት ሰምታለች? የንጉሱን የሰለሞንን አስተዳደር እንዴት አይነት አሰላለፍ አደራረግ በቤት ውስጥ እንዳለው ያንን ዝና ሰምታ መጣ። ነፍስ አልቀረላትም። ኧረ ተሰምቷል፣ ተደምጧል። ዮናስ እኮ በስብከቱ ተሰምቷል። ኧረ ስሙኝ እኮ ነው በቃ ስሙኝ፣ ልሰማን ገባለሁ። ከሰለሞን የሚበልጥ ነው እዚህ ጋር ያለው፣ ከዮናስ የሚበልጥ ነው እዚህ ጋር ያለው። ዛሬ ጨለማውን የሚውጥ ታማሚ አይን ማለት ወደ መንፈሳዊ እይታ ስናመጣው መንፈሳዊ እውርነትን ድል የሚነሳ መንፈሳዊ አይናማ ጤናማ የሚያደርገን ኢየሱስ ክርስቶስን በማመን የሚገኝ ነው። ይሄ ደግሞ መንገዱ አንተ የእግዚአብሔር ልጅ ስለኔ ኃጢአት የሞትክና እኔን ከሞት ህይወት የምታሻግረኝ እነሆ ለኔ አንተ የሞትከውን ሞቴን በሞት የሻርክበትን የመስቀሉን ስራ አምናለሁ። ኃጢአቴን የምታስተሰርይ ከእግዚአብሔር አብ ጋር የምታስታርቀኝ መካከለኛዬ አንተ ነህ ብለን ንስሐ ስንገባ የልጁ የኢየሱስ ክርስቶስ ደም ምን ያደርጋል? ከኃጢአቱም ያነጻል። መርገም ሞት ከአሁን በፊት የነበረው አበሳ ከአዳም የመጣው እርግማን ከየትኛውም ከዘር ከማንዘር የመጣው የእኛም ስራ የእኛም በደል በደሙ ይከደናል። ስለዚህ ኑ ጥሪ ታቀርባለች። የሶስተኛው መልእክቴ ንስሐ ግቡ ነው። ዛሬም በወንጌል ብርሃን እንድናምን የሰውነት መብራት አይን ነችና አይን መንፈሳዊ እንድትሆን አይን መንፈሳዊ ሲሆን አይምሮ፣ አስተሳሰብ፣ ልብ፣ ፈቃድ ሁለንተና ብሩህ ይሆናል። ደማቁ ብርሃን የደሙ ብርሃን፣ የቃሉ ብርሃን፣ የመንፈሱ ብርሃን
ወንጌል መንግስተ ወንጌል በውስጣችን ይበራል። ጨለማውን ይውጠዋል። አስተሳሰባችን ይለወጣል። ህይወታችን ይለወጣል። ባህሪያችን ይለወጣል። ወንጌል ለውጦናል። ወንጌል ሰው አድርጎናል። ወንጌል ከመሬት ከአፈር አንስቶናል። ወንጌል ከብዙ አይነት ትብታብና አምልኮት አውጥቶናል። የአባቴ እናት እያልን ከምናመልክበት አብረን ደባል አምልኮ ይዘን ከምናመልክበት ውቃቢ ዛር ኦሌ ከሚባል ከቤተሰብ ከተወራረሰ ከነዛ አይነት አይምሮን ከገዛ እውር አርጎ አምላክና ጣዖትን ሳንለይ ውቃቢና አምላክን ሳንለይ አብረን ይዘን ከነበርንበት ከዛኛው እነሆ ዘመን እግዚአብሔር አውጥቶናል። እኛ ምስክሮች ነን። በዛን የነበርን ሰዎች እውነተኛ ምስክሮች ነን። ስለዚህ ከዚህ ውጡ። አይንን እውር አርጎ በመንፈሳዊ ድንቁርና ከያዘ ከዚህ አይነት ታማኝነት ቆሞ ራሱ ወንጌል የሚሰብከው ኢየሱስ ሲናገር እንሰማለን። በዚያን ጊዜ ግን ወደታይ ስንመለከት በጣም አልሰሙትም ነበር። ፈሪሳውያን ከወደታይ ስትመለከቱ ፈሪሳውያን ይከራከሩት ነበር። ይሄን እየተናገረ ይህንንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ለመነው። ገብቶም ተቀመጠ ይልና ፈሪሳዊው ባየው ጊዜ ምን ሆነ? ተደነቀ። ለምን ፈሪሳው ቤት ገባ? በቃ ይሄ ባህላዊ ነገር ነው። ተደነቀ። ግን እንዲህ አላቸው፣ እሱ የወጨቱን የውስጥ ታጠራላችሁ። ማን ነው ፈሪሳዊ? ተደነቀ። ጌታም እንዲህ አለው፣ አሁን እናንተ ፈሪሳውያን የጽዋውን የወጨቱን ውጪ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል። እናንተ ደንቆሮዎች፣ የውጭውን የፈጠረ የውስጡን ደግሞ አልፈጠረምን? ነገር ግን በውስጥ ያለው ምጽዋት አድርጋችሁ ስጡ፣ እነሆም ሁሉ ንጹህ ይሆንላችኋል እያለ ፈሪሳውያን ከአዝሙድ ከጤና አዳም ከአትክልቱ ሁሉ አስራት ስለምታወጡ ፍርድንና እግዚአብሔርን መውደድ ስለምትተላለፉ ወዮላችሁ ይላችኋል። በአከላቸው ቆሞ እኔ ከዚህ በልጣለሁ እያለ እየሰበከ ግን አልተቀበሉትም። እነሱ ወግ ነበር የሚከተሉት። እነሱ አስራት ይከፍላሉ፣ ከከሙን ያወጣሉ፣ ከአዝሙድ ከትልልቅም ነገር አስራታቸውን ያወጣሉ። ግን ፍርድንና እግዚአብሔርን መውደድን ጥላችሁታል። እግዚአብሔርን ሳትወዱ አስራት ትሰጣላችሁ። ከከሙናችሁ ከነጭ አዝሙድ ከጥቁር አዝሙድ እንኳን ምን ታወጣላችሁ? አስራት። ግን እግዚአብሔርን መውደድ ጥላችኋል። እናንተ ፈሪሳውያን ወዮላችሁ ይላል እንጂ ፈሪሳውያን ከዚህ ነገር ንስሐ ገቡ ሲል አናይ። ሕግ አዋቂዎችም ደግሞ ከሕግ አዋቂዎችም አንዱ መልሶ መምህር ሆይ ይህን ማለት እኛን ደግሞ መስደብህ ነው አሉት። እርሱም እንዲህ አለ፣ እናንተ ደግሞ ሕግ አዋቂዎች አስቸጋሪ ሸክም ለሰዎች ስለምታሸክሙ ራሳችሁን በአንዲት ጣታችሁ እንኳን ሸክሙን ስለማትነኩት ወዮላችሁ ይላል። በቃ ወዮላችሁ እናንተ ሕግ አዋቂዎች፣ እንደ ስድብ ቆጠራችሁ ስብከቴ። ጤናማ አይን ይኖራችሁ፣ አይን ደግሞ የበራላችሁ መቅረዙን በከፍታ ላይ አኖሩት። እኔ ከሰለሞን መበልጥ ነኝ ብሎ ያልኳችሁን የሰበከውን እሱን ጌታ ኢየሱስን ስድብ ነው አሉ። ሰደብከን። ይሄ እኛ መስደብህ አይደለም ወይ? የወጨቱን የውስጡን አጥሩት፣ የውጭውን አይደለም። እኔ ፈሪሳዊ ቤት ገብቼ ምሳ ስለበላሁ ልትደነቁና እንዳንዳንድ ልትሉ አይገባም። እናንተ ውጪ ነው የምታጠሩት። ውስጣችሁ ቅሚያ፣ ስስት፣ ክፋት ነው የሞላው። እሱን አስወግዱ እያለ ሰባኪው ኢየሱስ ክርስቶስ በስብከቱ እየቀጠለና እየወቀሰ እየገሰጸ ሲናገራቸው ነው የምንመለከተው። ስለዚህ ዛሬ በፍቅር የእግዚአብሔርን ወቀሳ የእግዚአብሔርን የክርስቶስ ኢየሱስን ቃል ወቀሳውን በፍቅር ከጨለማ ወደሚደነቀው ብርሃን ሁሉ ዛሬም የወጨቱን የውጭውን ሳይሆን የወጨቱን ውስጠኛውን የውስጥ እውርነትን የውስጥ ጨለማን የአይንን ጨለማ የውስጥ አንድ አይን ጨለማ ከሆነ መንፈሳዊ እውርነት ከሆነ የመንፈስ ብርሃን ካልበራልን መንፈሳችን ካልዳነ አይናችን ካልበራ በስተቀር ምን አልሆንም። መላው ሰውነት ነው ሁሉ ጨለማ ነው የሚሆነው። በአስተሳሰብ ጨለማ፣ ባረማመድ፣ በሁሉ ነገር መንፈሳዊ ጨለማ ነው የሚሆነው። ከመንፈሳዊ ጨለማ ድንቁርና የሚያወጣው ደግሞ የክርስቶስ ኢየሱስ ነፍሱ የፈሰሰበት ደሙ የፈሰሰበት የመንግስቱ የወንጌል ብርሃን ነው።
ይሄን ጉዳይ ደግሞ ልታምኑት አልወደዳችሁም እያለ ወዮላችሁ ይላችኋል። በቃ ከወዮላችሁ እግዚአብሔር ያውጣልና ሶስተኛው እንግዲህ በዚህ ብርሃን እመኑ የሚል ጥሪ ነው ያለኝ። አራተኛ የምናገረው ደግሞ ይሄ የሰውነትን መብራት ዓይንህ ናት ይላል። ዓይን ጤናማ እንድትሆን ነው አንደኛው ነጥብ፣ ጤናማ ዓይን ብለን ቅድም ያየ ነው። እና የእግዚአብሔር ቃል ምን ይላል? መዝሙር ቅንፍ 118 105 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ሕግ ለእግሬ መብራት ለመንገዴ ብርሃን ነው። የእግዚአብሔር ቃል ለእግር መብራት ለመንገድ ብርሃን ነው። ቃሉ ደግሞ የእግዚአብሔር ቃል አብርሆት የእግዚአብሔር ቃል የሆነው ራሱ ቃል ነበረ ይላል። መጀመሪያም ቃል መንፈስ የሆነው ጌታ ቃል ነበረ። ዓለማትን የፈጠረው ቃል ነበረ እና ሕግህ ቃሌ ይላል። ሕግ ለእግሬ መብራት ነው ለመንገዴ ደግሞ ብርሃን ነው ይላል የእግዚአብሔር ቃል። እንደ ዓይን እንደ ጤናማ ሙሉ ጤናማ ዓይን ደማቅ ብርሃን እንደሚሰጥ መላው አካላቱ ብሩህ ብርሃን እንደሆነለት ልክ እንደዛ የእግዚአብሔርም ቃል ምንድነው ይላል? ሕግ ለእግሮቼ መብራት ነው ለመንገዴ ብርሃን ነው እያለ ይናገራል። እንደ ሙሉ ጤነኛ ዓይን አይቶ ትክለ አካሉን እንደሚያንቀሳቅሰው ቃሉ እንደ ዓይን ብርሃን እንደ ዓይን ብሌን እንደ ዓይን ብርሃን ለመንፈሳዊ ሕይወታችን ምናችን ነው? ብርሃናችን ነው፣ መብራታችን ነው። ብርሃንና መብራታችን ነው ቃሉ የእግዚአብሔር ቃል ጤናማው የሆነው የእግዚአብሔር ቃል ጤናማ ዓይን ይሰጣል። ጤናማው የእግዚአብሔር ቃል መብራት ነው፣ ብርሃን ነው። ለእግር ለአካሄድ መሪ ነው። የእግዚአብሔር ቃል በያዕቆብ ላይ እንደ መስታወት እንደሆነ ይናገራል። ሰው በመስታወት ፊት ለፊቱን ሰውነቱን የፊቱን ጉድፍ ቆሻሻ እንደሚያይና አስተካክሎ ከቤቱ እንደሚወጣ የእግዚአብሔር ቃል እንደዛ እንደ መስታወት ነው ይለናል። የእግዚአብሔር ቃል ብርሃናችን ነው። የእግዚአብሔር ቃል መስታወታችን ነው። የእግዚአብሔር ቃል መብራታችን ነው። ልክ ጨለማውን እንደሚቆጣጠረው እንዲሁ ደግሞ ቃሉ አብርሆቱ መገለጡ ጨለማን የሚውጥ ብርሃን ነው። መለኮታዊ አብርሆት አለው። የቃሉ ብርሃን፣ የቃሉ አብርሆት፣ የቃሉ መገለጥ በቃሉ ውስጥ ፈውስ አለ። በቃሉ ውስጥ ተአምራት አለ። በቃሉ ውስጥ ድንቅ አለ። በቃሉ ውስጥ ራሱ እግዚአብሔር አለ። የቃሉ መገለጥ ቃሉ ለእግራችን መብራት ለመንገዳችን ብርሃን ነው። ጌታ በቃሉ ስልጣን ነው መናፍስትን አወጣ ይላል። በቃሉ ስልጣን መናፍስትን አወጣ። በቃሉ ስልጣን ድውያንን ፈወሰ። በቃሉ ስልጣን ሰማይና ምድርን የፈጠረና ያጸና ቃሉ ነው። ሰማይና ምድር የፈጠረው ያጸናው ቃሉ ነው። ቃሉ እግዚአብሔር ነው። ቃሉም ክርስቶስ ነው። ስለዚህ ይሄ ቃል የእግዚአብሔር ቃል ሲበራልን አብርሆተ እግዚአብሔር ሕይወታችንን ይለውጠዋል። ወደ እግዚአብሔር ገበታ ወደ ቃሉ ስንቀርብ የቃሉ ብርሃን እግራችንን መስመር ያስገባዋል። ሕይወታችንን ሼፕ ያደርገዋል። ስለዚህ በአንጻሩ ደግሞ አራተኛ የእግዚአብሔር ቃል ብርሃናችን ነው። የእግዚአብሔር ቃል መብራታችን ነው። ለመንገዳችን ለጉዟችን መሪያችን ነው። አቅጣጫ የሚያሳይ ኮምፓሳችን። አምስተኛ ቶሎ ይሄድ። አምስተኛ መንፈሳዊ የልብ ዓይን አለ። የስጋ ዓይን ይሄ እንዳለ ሁሉ የልብ ዓይን በውስጥ አለ። የልብ ዓይን አለ። የልብ ዓይናችን ሲታወር ነው መላው ሰውነታችን ምን የሚሆነው? ጨለማ የሚሆነው። መላው ሰውነታችን ጨለማ ከሆነ ደግሞ የምንናገረውንም አናቅም፣ የምንሄድበትንም አናቅም። ስለዚህ ይሄንን የልብ ጨለማና የልብ ዓይን እውርነት ይሄ ብርሃን፣ የቃሉ ብርሃን፣ ይሄ የክርስቶስ ራሱ ብርሃን በቃሉ ሲበራ፣ በደሙ ሲበራ፣ በመንፈሱ ሲበራ እግዚአብሔር ይመስገን ይሄን ጨለማ ያፈርሰዋል። እና ኤፌሶን 1 እንደዚህ ይላል ቁጥር 18 የልቦናችን የዓይን ብሌን በበራ ጊዜ ምን እንደሚያደርግ ቁልጭ አድርጎ ይነግረናል። የልብ ዓይን ሲበራ፣ የልባችሁ ዓይኖች ሲበሩ ይላል። የልብ ዓይን ሲበራ የመጥራቱ ተስፋ ምን እንደሆነ
እንዲህ ይላል የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ይላል። በቃ ከዛም የሚገልጠው ነገር አለ። የልብ ዓይን ሲበራ የመጥራቱ ተስፋ በክርስቶስ የተጠራንበት የመጥራቱ ተስፋ ፍጻሜው ገና የመጨረሻው ነገር ዛሬ ላይ ይገባናል። ዛሬ ላይ ፍጻሜያችንን እናውቀዋለን። አሁን ላይ እያለን በልባችን አብርሆት ሲበራ የልብ ዓይን ሲበራ የመጥራቱን ተስፋ እናውቀዋለን ማለት ነው። የተጠራንበት የመጨረሻው ተስፋችን ምን እንደሆነ በሰማያት ስፍራ ምን እንዳለን ምን ድርሻ እንዳለን ይሄ ትልቅ የዓይን ብርሃን ነው። በልብ ዓይናችን ሲበራ የሰማዩ ነገር ይረዳናል። ስለዚህ ለዚህ ምድር ነገር ምንም እንዳይደለም ቆጥረዋለን ማለት ነው። ከዛ ምን ይላል? በቅዱሳን ዘንድ ያለው የርስት ባለጠግነት ምን እንደሆነ ለምናምን አያችሁ። በቅዱሳን ዘንድ ርስት የሚባል ባለጠግነት አለ። በእግዚአብሔር ዘንድ ባለጠጋ ነህ። የእግዚአብሔር ሕዝብ ሆይ ዓይንህ የበራልህ በክርስቶስ ብርሃን ከዓይን እውርነት የወጣ ከመንፈሳዊ ድንቁርና የወጣ ከጨለማው የወጣ ወደሚደነቀው ድንቅ የመንግስት ብርሃን ያለፍክ ሕዝብ ሆይ ያለህ ምን አለ? ባለጠጋ ነህ። ድሃ የሚባል የለም በእግዚአብሔር ቤትና በእግዚአብሔር ልጆች መካከል የርስት ባለጠጋ ነህ። እዚህ ምድር ላይ ርስት አለኝ ብለህ ባለጠጋ ነኝ ላትል ትችላለህ። የሚታይ ጥለው የምትሄደው ነው። ምድር ታልፋለች፣ ታረጃለች። እዚህ ምድር ላይ ሺህ ርስት ቢኖርም ብዙ ቤቶች ቢኖሩም ያ ድንኳን ነው፣ ይፈርሳል። ጥለው ነው የምትሄደው ቢኖርም። ግን በእግዚአብሔር ዘንድ የርስት ባለጠጋ ነህ። የመረዳት ባለጠጋ ነህ። የማስተዋል ባለጠጋ ነህ። ባለጠጋ ነህ። የእግዚአብሔር ሕዝብ ሆይ ባለጠጋ ነህ። እግዚአብሔር ለኛ ያለው የርስት ባለጠግነት በክርስቶስ በሰማይ የተዘጋጀልን ርስትና ክብር ቢገባን ለዚህ አላፊ ጥለነው ለምንሄድ ምድራዊ ርስት ሀብት ኑሮ አንጋደልም። የእግዚአብሔርን ነገር በመንካት መንፈስ ቅዱስን በማሳዘን ከእግዚአብሔር ጋር አንጣላም። ለምድርና ለመሬትና ለርስት እየተጋፋን በምድር ላይ ልባችንን አንሰፋም። በቃ በምድር ላይ ላለው ነገር ብዙ አንጨነቅም። ለምን? በሰማይ ያለውን ይላል። የርስት ባለጠግነት ሲገባ በቃ የምድሩን ነገር የሚገፋህን ነገር ብዙ አንተን የሚጋፋ ነገር አንተ አትጋፋው፣ ታርፈዋለህ። ለየትኛውም እንደ እግዚአብሔር ፈቃድ ላልሆነው ጥቅም ራስህን አትሰጥም። ለምን? በእግዚአብሔር ዘንድ ያለው የርስት ባለጠግነት ይበልጣልና። ምድራዊ ነገርክን የሚነካ ነገር፣ ህይወትክን የሚነካ ነገር፣ ቁሳዊ የሚነካ ነገር እግዚአብሔር የሰጠው ነገር ሁሉ መልካም ነው። አምናለሁ እግዚአብሔር የሚሰጠው ባለጠግነት። ነገር ግን ለባለጠግነት አንጋደልም። ለባለጠግነት ብለን እየተስገበገብን ለኛ ባልሆነ መንገድ እየሄድን የእግዚአብሔርን መንፈስ አናሳዝንም። የርስት ባለጠግነት ከገባን በምድር ላለው ብልጥግና እግዚአብሔር ከሰጠን ባለጠጋ ያደርጋል። እግዚአብሔር ይመስገን። እንጸልያለን። እግዚአብሔር ባለጠጋ ያደርጋል። አብርሃምን ባለጠጋ አድርጓል። እግዚአብሔር በድህነት እና መንፈሳዊ አያደናቆረም፣ በድህነት አያስርም። ነገር ግን እኛ ዋና አድርገን ግን አንጋደልለትም። ዋናችንም አናስነካም። በራሳችንም ጥበብ እንደ እግዚአብሔር ፈቃድ ባልሆነ መንገድ እየሄድን ባልተፈቀደ መንገድ እየሄድን እግዚአብሔርን አናሳዝንም። ለምን? የርስት ባለጠግነት ገብቶናል። መቼ? የልብ ዓይን በርቶልናል። የልብ ዓይኑ የበራለት ሰው እንዳው ለኃጢአት እንዳው ለአመፃ ነገር አይጋደልም። የራሱን እንኳን ነገር እየተወ ነው የሚሄደው። በቃ ገብቶታል። በእግዚአብሔር ዘንድ ያለው ዋጋና ርስት ስለገባው ለዚህ ነገር ላለው እንዲህ ለኃጢአት እየተጋደለ ለወንጌል ይጋደል እንጂ ለዚህ ለሚጠፋው ነገር በኃጢአት ለሚመጣው ነገር በአመፅ ለሚመጣ ነገር አይጋደልም። ለምን? የርስቱ ባለጠግነት ዓይኑ በርቶለት ገብቶታል። ሌላው እዚሁ ጋር ስናየው የልቡ ዓይን ሲበራ ሲገለጥለት ከሁሉ የሚበልጥ የክርስቶስ የኃይል ታላቅነት የቃሉ የኃይሉ ታላቅነት የልብ ዓይን ሲከፈት የኃይሉ ታላቅነት የክርስቶስ ኢየሱስ
የኃይሉ ምንነት ታላቅነት በጣም ይገባናል። የልብ አይኖቻችን ሲበሩ የክርስቶስ ኢየሱስ ሞትን ድል አድርጎ የተነሳበት የኃይሉ ብርታትና ጉልበት የእግዚአብሔር የኃይሉ ብርታትና ጉልበት የተገለጠበት ከሁሉ በላይ የቤተ ክርስቲያን ራስ አድርጎ የሰጠበት የክርስቶስ ነገር የስልጣኑ የኃይሉ ጉልበት ይገባናል ማለት ነው። ይሄ ነው የሚናገረው ወገኖች። የኃይሉ ጉልበት ካልገባን፣ የኃይሉ ታላቅነት ካልገባን ከማን ጋር እናወዳድረዋለን ኢየሱስን? ከማን ጋር እናመሳስለዋለን ኢየሱስን? የኃይሉ ታላቅነት ግን ሊገባን ይገባል። የኃይሉ ታላቅነት ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ክርስቶስን ከሙታን ሲያስነሳው ከአለቅነት ከስልጣንም ከኃይልም ከጌትነቱም ሁሉ በላይና በዚህም ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። የእግዚአብሔር የብርታቱ ጉልበት በክርስቶስ ኢየሱስ ሞትን ድል አድርጎ ባስነሳበት የትንሣኤው ኃይል ተገልጧል። ሞት ያልቻለው፣ መቃብር ያልቻለው፣ ምድር ስበቷ ያልቻለው፣ በአብ ቀኝ የተቀመጠው የእግዚአብሔር የጉልበቱ ብርታት የታየው በክርስቶስ የኃይል ታላቅነት ነው። ሞትን አሸንፎ የተነሳ አምላካዊ ጉልበቱ የታየበት ይሄ ሊገባን ይገባል። ልዩነቱን ልናቀው ይገባል። ስለዚህ ይሄንን ታውቀዋለን። የክርስቶስን ምኑን የኃይል ታላቅነት ምን እንዲሆን ታውቁ ዘንድ ክርስቶስን ከምን ከሞት ያስነሳው ከአለቅነትም ከስልጣንም ከኃይል ከጌትነት ሁሉ በላይ አሁን ከዚህ ብቻ ሰው ሊመጣ ካለ ሁሉ የበላይ የሆነው የስልጣኑን ታላቅነት እንድናቅለት ይፈልጋል። ስለዚህ ይሄ እንድናቅ የሚፈልገው ይሄ እውቀት፣ ይሄ ማስተዋል፣ ይሄ መገለጥ፣ ይሄ ክቡር ታላቅ እውቀት ግን የሚኖረን የክርስቶስን የኃይል ታላቅነት እርሱም ክርስቶስ ከሙታን የተነሳበትን በአብ የእግዚአብሔር የክብሩ የብርታቱ ጉልበት የተገለጠበትን ነገር ለማወቅ ግን የልብ አይኖች ሲበሩ ነው ሄዱ የሚሆነው። ይህ የሚሆነው በስጋ አይን ሳይሆን የልብ አይን የሚባል ምስል ነው፣ ሲበራ ነው። ይህም የአይን ጨለማ ሲወድቅ፣ ይህም የአይን ጨለማ የልብ አይን ቅርፊቱ ሲወድቅ። የጳውሎስ አይን ቅርፊት ነበረው። ጳውሎስ እውቀት ነበረው፣ ምሁር ነው። ነገር ግን አይኑ ያልበራለት ምሁር ነበረ። ኢየሱስን የሚያሳድድ አይኑ ያልበራለት ግን ብዙ የቃል እውቀት የነበረው፣ ብዙ የቃል ክምችት የነበረው። ስለዚህ ነው በደማስቆ መንገድ ላይ ግን ተገናኘው ኢየሱስ ተገናኘው። እውቀት አለው ግን ኢየሱስ የለውም። ኢየሱስን አያውቀውም። ተገናኘው። አንተ ማነህ አለው። እኔ የምታሳድደኝ አለ። አንተ የምታሳድደኝ ኢየሱስ ነኝ አለ። አይኑ ቅርፊት ወደቀበት። ሂድ ብሎ ወደ ከተማ ሲልከው ሐናንያንም ተናግሮ ሐናንያ እጅ በጫረበት ጊዜ የአይኑ ቅርፊት እንደወደቀ ከዛ ኢየሱስ ብርሃን በርቶለት የእግዚአብሔርን ወንጌል አንግቦና ተሸክሞ በነገስታት ፊት በአሕዛብ ፊት የሐዋርያነትን የወንጌል ሰባኪነትን የወንጌል አስተማሪነትን ታላቅ ሸክም ይዞ የሚዞር አይኑ የበራለት አገልጋይ ሆነ። በፊት ግን አይኑ ታውሯል። እውቀት አለው፣ አይኑ ታውሯል። አይኑ ግን በደማስቆ በዛ መንገድ እያሳደደ ለመጨረሻ እነሆ በደማስቆ ያሉትን ወንድሞች ሊያስር ወደ ወህኒ ሊጥል እነሆ ከካህናት ስልጣን ያለው ደብዳቤ ይዞ እየሮጠ እያለ በመንገድ ላይ እግዚአብሔር ተገናኘው። ወደቀ። በቃ የአይኑ ቅርፊት ታዲያ ወድቆ የአይን ብርሃን በርቶለት ታላቅ አገልጋይ ሆኖ እናየዋለን። የልብ አይን ይበራል። ይህ የልብ አይን ይበራል። እግዚአብሔር ህዝቡን እንግዲህ አምስተኛዬ የልብ አይን ሲበራ፣ የውስጥ አይን ሲበራ፣ በዚህ በመንፈስ ብርሃን ሲበራ ምን ያህል የክርስቶስን ታላቅነት የእግዚአብሔር ብርታቱ ጉልበት የተገለጠበትን ይልቁንም ክርስቶስ ከሙታን የተነሳበትን ኃይልና የመጨረሻው በዚህ ዓለም ብቻ ሳይሆን ሊመጣ ባለው ያለውን ዓለም ላይ ያለውን የክርስቶስን ስልጣን እንድናውቅ የሚረዳ የልብ አይን መብራት ነው። እግዚአብሔር ያመንን ወገኖች ሆይ የልብ አይናችንን ያብራልን። እንደ ሳኦል አውቆ እውቀት እያለው የአይን ቅርፊቱ ከአይኑ ላይ ባልወደቀለት ጊዜ ያሳድድ እንደነበረ የአይን ቅርፊታችን እውቀታችንን ከድኖ ያለ ዛሬ ያላመንን ብንሆን እንደ ጳውሎስ በኢየሱስም የአይን መሸፈኛ የአይን ጨለማ የአይን ቅርፊት
በኢየሱስ ስም የወደቀ ይሁን። አምነን በልባችን ደግሞ ያልበራ ገና ልባችን በቅጡ ያልበራ ሙሉ ደማቅ ብርሃን ደግሞ ያልወጣበት ልብ ላይ እግዚአብሔር ዛሬ በኢየሱስ ክርስቶስም ደማቁ ብርሃን በልብ ላይ ይብራ። የልብ አይን ብሌት ሲበራ ይህን ታላቅ መገለጥና እውቀትን ይሰጠናል። እንጸናለን። እስከ መምጣቱ ቀን እንጠብቀዋለን ማለት ነው። አምስተኛ ይሄ ነው። ስድስተኛውን ስንመለከት ደግሞ እግዚአብሔር ያመነው ብርሃን የበራለትን ሕዝቡን እስራኤልን ምን ይለዋል? ደግሞ እንዳንተ ደንቆሮ እንዳንተ እውር ያለ ማን ነው እያለ ኢሳይያስ ላይ ስንመለከት እንደዛ እያለ ይናገራል። ለምንድን ነው ይሄንን ያለው? ከባሪያዬ በቀር እውር ማን ነው ይላል። እስራኤል ሆይ ከባሪያዬ በቀር እውር ማን ነው? ሕዝቡንም መሪዎቹንም በተለይ መሪዎቹን እያለ ይናገራል። ለምንድን ነው እንደዛ ያለው? እግዚአብሔር አይኑ የበራለት ለዘላለም በርቶለት እንዲቀር ነው የሚፈልገው። ይሄንን ያለበትን ክፍል ስንመለከተው ምንድነው ያደረገው ብለን ስንል ወገኖቼ ከዳኑ ብርሃን ከበራላቸው በኋላ ወደ ተከለከሉበት ወደማይገባ ወደ ባዕድ ጣዖት አምልኮ የተመለሱትን ባዕድ አምልኮ ጣዖት ነው ያመልኩ የነበሩትን ነው የተናገረው። እዚህ ኢሳይያስ 42 ላይ እንዲህ ይላል። ከቁጥር 17 ጀምሬ ላንብብላችሁ። በተቀረጹትን ምስሎች የሚታመኑ ቀልጠው የተሰሩትን ምስሎች አምላኮቻችን ናቸው የሚሉ ወደ ኋላቸው ይመለሳሉ፣ ፈጽመው ያፍራሉ። እናንተ ደንቆሮች ስሙ፣ እናንተ እውሮች ታዩ ዘንድ ተመልከቱ። ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬ በቀር ደንቆሮ የሆነ ማን ነው እያለ ይናገራል። ወገኖቼ ሕዝቡን ነው እግዚአብሔር እውር ደንቆሮ ብለው የላከውን መልእክተኛ ጨምሮ ነው ሕዝቡን። ለምን ሲባል ቀድሞም ቁጥር 17 ላይ እንዳየነው ቀልጠው የተሰሩ ምስሎች አምላኮቻችን ናቸው የሚሉ ወደ ኋላቸው ይመለሳሉ፣ ፈጽመው ያፍራሉ ይላል። ከዳን ስለ ቀለጡ ምስሎች ስለ ጣዖቶች ቅድሚያ እግዚአብሔር በሚገባ ሕግን ቃልን ሰጥቷቸዋል። በመጀመሪያ ርስትን ከነዓንን ሲያወርሳቸው በምድሪቱ ላይ ምድሪቱ እንድትተፋቸው ያደረገውና የምድሪቱን ሰዎች የነቀለው እግዚአብሔር ከነዓናውያንን ሲነቅል ምድሪቱን በጣዖትና በዚህ በጣዖት አምልኮ በተቀረጸ ምስል አምልኮ ከነዓናውያን አሞራውያን በጣም ምድሪቱን ስላገሙ ከምድሪቱ ላይ ነቀላቸው። ምድሪቱ ተፋቻቸው። እነሱን ነቅሎ ነው ሕዝቤ ያለውን እስራኤልን ያመጣው እና እስራኤል በዙሪያው ያለውን እንዳይመስል በተቀረጸ ምስል እንዳታመልክ፣ እኔ አምላክ እግዚአብሔር አንድ አምላክ ነኝ፣ ከኔ በቀር ሌላ አምላክ አይኑርህ፣ ለተቀረጸው ምስልና ምሳሌ ምልክት አታድርግ፣ አትስገድላቸው፣ አታምልካቸው ብሎ እግዚአብሔር በሕጉ ቃል ሰጥቷቸዋል። ይሄን ቃል ያመነው ሕዝብ ደግሞ ብርሃን የወጣለት የቃል ኪዳኑ ሕዝብ ደግሞ ይሄን ቃል ጥሶ ሕጉን ጥሶ ቃሉን ጥሶ ወደ አምልኮ ሲገባ ምን ይለዋል? ደንቆሮ ይለዋል። በቃ እውር ይለዋል። በቃ እግዚአብሔር ከዚህ ይጠብቀን። እንደ ውሻ ብቻ ነው ወደ ጥፋቱ የሚመለስ። ውሻ ወደ ጥፋቱ እንደሚመለስ እግዚአብሔር በቃ ካለው ካወጣበት መልሰን ወደ ጨለማውና ወደማይገባው ነገር እንዳንመለስ እግዚአብሔር ይርዳል። ስለዚህ ነው ውሻ ብቻ ነው ወደ ጥፋቱ የሚመለስ። ጥለነው ወደ ወጣን ዓለም ብዙ ማናቃቸው ልብን ወደ ኋላ የሚመልሱ ነገሮች አሉ። ከግብፅ የወጣው ሕዝብ በምድረ በዳ መንገድ ላይ የግብፅ ሽንኩርት የግብፅ ዱባ አማረን ይል ነበር። ያ ጭቃ ሲያቦካ የመረረውና በብዙ እንባ እግዚአብሔር ደርሶለት ከ430 ከባርነት ቤት ከወጣ በኋላ በቃ በመንገድ ላይ ሲማረር እግዚአብሔር ከሰማይ መና እያወጣ እያበላው ከአለት ውሃ እየፈለቀ እያጠጣው እግዚአብሔር በቀን የደመና አምድ በሌሊት የእሳት አምድ ሆኖ በመንፈስ እየመራቸው በሙሴ በኩል እየመራቸው ያሉ ህዝቦች እንኳን ወደ ኋላቸው ተመልሰው ለመሄድ ወደ ግብፅ ለመመለስ አስበዋል። ስለዚህ ወገኖቼ መንገድ ከጀመርን በኋላ ደግሞ ይሄ ደማቅ የሆነው ብርሃን አይኖቻችንን ካበራውና መላ ህይወታችን ብርሃን ካረገው በኋላ የመንገዱ ባህሪ የመንገዱ ጉዞ ፈተና አለው።
ምድረ በዳ አለው እና በዚህ ፈታኝ ጊዜ ላይ ወደ ኋላ ለመመለስና እንደገና ደንቆሮ ለመሆን እንደገና እውር ለመሆን እንዳይዳዳን ወገባችንን በውስጥ በመልካም የቃሉ ጠፍር ጠፍረን በቃሉ ማሰሪያ መቀነታችንን አስረን በእምነት ጨክነን የጀመርነውን ጉዞ ቀጥ ብለን ወደ ኋላ ሳንሄድ እንድንሄድ እግዚአብሔር ይርዳን። እስከ ፍጻሜው እንድንጓዝ እግዚአብሔር ይርዳን እንጂ እንደዚህ አይነት ነገር ያመላክታል ማለት ነው። እውር ሲል ደንቆሮ ሲል የዳኑትም ህዝቦች ወደ ኋላ ሲመለሱ እንደዚህ እንደተባሉ የእግዚአብሔር ቃል ይናገራል ማለት ነው። እንግዲህ ርዕሴ አይን በሚለው ነው ወደ ማጠቃለያ የመጣው ነው። ሉቃስ 11:33 የሰውነት መብራት አይን ናት ይላል። በዚህ አይን ውስጥ ምን አየን? ጤናማ አይን አየን፣ ታማሚ አይን አየን ማለት ነው። ጤናማ አይን መብራት በደመቀ ብርሃን እንደሚበራ በጭራሽ የደመቀ ይሆናል ይላል። ይሄ ጤናማ አይን የምንለው በክርስቶስ ኢየሱስ ብርሃን የበራለት ከሰለሞን የሚበልጠውን ከዮናስ የሚበልጠውን ሰባኪ ያመነና የተቀበለ በብርሃን ውስጥ የሚመላለስ እሱ የዓለም ብርሃን ነው። የሚከተለው ደግሞ የህይወት ብርሃን ይሆንለታል። እንደዚህ አይነት በክርስቶስ ኢየሱስ በደሙ ብርሃን የበራ በቃሉ ብርሃን የበራ በመንፈሱ ብርሃን በመንግስት ወንጌል የማዳን ቃል የገባ የንስሐና የበደል የኃጢአት ስርየትን ያገኘ እሱ ጤናማ አይን ነው። እሱ በብርሃን ውስጥ የሚኖር ነው። እሱ ክርስቶስ በርቶለታልና አሁን በክርስቶስ ስላመነ የማይፈረድበት እንደሆነ ከተፈረደበት ፍርድ በክርስቶስ በተፈረደበትና በመስቀል በሞተበት ሞት የተዋጀ በሞቱ የተዋጀለት ህዝብ ነው። ይሄ አይናማ ህዝብ፣ ይሄ ጤናማ ህዝብ በክርስቶስ ጤነኛ የሆነ በጤናማው ቃል ጤና በሚሰጥ በጤናማው በቃሉ አብርሆት ብርሃን በሆነው መብራት በሆነው በቃሉ መስመር የሚነዳ በቃሉ መገለጥ የሚኖር መስተዋት ሆኖ ራስን እያሳየ እየገሰጸ ቆሻሻን እያስወገደ እንድታነሳው እያሳየ ቃሉ በዚህ ቃል ብርሃን ውስጥ የምትመላለስ በዚህ መንፈስ ብርሃን በዚህ በክርስቶስ በሆነው በህይወት ብርሃን በወንጌል መንግስት የምትመላለስ ጤናማ አይን ያለ ሁሉ ነገር መብራት በደመቀ ብርሃን በጭራሽ እንደሚበራ እንዲህ አይነት ህይወት እንዳለ አይተናል ማለት ነው። ይሄ ነው ጤናማ አይን ስንል። እንግዲህ አንደኛ ጤናማ አይን ነው። ሌላው ጤናማ ያልሆነውን ታማሚ አይን ደግሞ ጨለማን የሚወክለው በጨለማ የሚመላለሰው ጨለማው የሰለጠነበት መላው በአንድ አይን ጨለማ እና እውር መሆን መላው ሰውነቱን ሁሉ ተክለ ሰውነቱን ሁሉ ጨለማ ስለሚያደርገው ምን ይፈልጋል? በቃ እውር ሆኖ መሪ ይፈልጋል ማለት ነው። ስለዚህ ብርሃኑ ይምራን፣ እውርነትን ከአይነ ያስወግደዋል ማለት ነው። ሌላው ሁለተኛ ምን አየ? የቃሉ ብርሃን የበራላቸው ደግሞ ያየ ነው። የብርሃን ወንጌል የበራላቸው ወንጌልን እንዳይሰወሩ እንዳይደበቁ ወንጌልን ይዘው እንዲገለጡ ህይወታችን ምስክር እንዲሆን ወንጌልን በቃል መመስከር ወንጌልን በስራ መመስከር እና የጋን መብራት መሆን የለብንም። መቅረዛችን ከፍ ብሎ በሰዎች ሁሉ ፊት እንዲያበራ ለሁሉ የምትገለጥ ናት ቤተክርስቲያን። ህይወታችን ክርስቶስን ሲያገኝ ማፈር የለበትም። ብርሃናችን ለሰው ሁሉ በርቶ ከፍ ብሎ ሊታይ የሚገባ ህይወት እንደሆነ በዚህ ልንበረታታ ይገባል፣ ልናፈራ ይገባል። ሁለተኛ ልንመሰክር በቃል በኑሮ ደግሞ በስራ በመልካም ነገር ልንገለጥ ያሳስበናል ማለት ነው። እስካሁን ያየነው ማለት ነው። ሶስተኛ ያየነው ወንጌል የጨለማ ቁራጭ የሌለበት የሰውን ህይወት ጨለማ የሚውጥ ብርሃን ስለሆነ በዚህ ወንጌል ምንድነው ያደረኩት? በዚህ ወንጌል እውነት እንድታምኑ የወንጌል ጥሪ ነው ያቀረብኩት። ሶስተኛው መልእክቴ የብርሃን ወንጌል የአይንን ጨለማ ጤናማ ያልሆነውን የአይን ጨለማ ስለሚያስወግድ ከሰለሞን የሚበልጠውን ከዮናስ የሚበልጠውን ሰባኪውን ራሱን መንግስተ ወንጌል ክርስቶስን ራሱ መንግስቱን የሰበከው መንግስተ ሰማያት ቀርባለች ንስሐ ግቡ ብሎ የሰበከው በቃ ዮሐንስ መጥምቁ ስለሱ ተናገረ። በሱ ደግሞ መጣ ከተጠመቀ በኋላ ደግሞ እሱ መንግስተ ሰማያት ቀርባለች እያለ ራሱ ወንጌልን እየሰበከ ቃሉን እየገለጠ በሽተኛን እየፈወሰ አጋንንትን መናፍስትን በቃሉ ስልጣን እያወጣ መንግስቱን የገለጠ የሰበከ ኢየሱስ ራሱን ደግሞ ገልጦ ብርሃን ሰብኳል ማለት ነው። ስለዚህ ዛሬ እውነተኛ የደመቀ ብርሃን ከጨለማው ዓለምና ህይወት ለመላቀቅ
ስለኛ የተፈረደበትንና የእኛን ፍርድ በፍርዱ የሻረውን ኢየሱስን ዓይንን ሙሉ ደማቅ ብርሃን ሲሰጥ ሁሉ ትክለ አክላትን የውስጥ የውጭውን አካላት ሁሉ ብርሃን እንደሚያደርግ ዛሬ ጥሪ እናቀርባለን። እንደ ፈሪሳውያን እንደ ሕግ አዋቂያን ይሄን ቃል ሲናገር ስድብ ነው ብለው እምቢ እንዳሉት ስድብ ነው እንዳሉት ፈሪሳው ቤት ገብቶ ደግሞ እዛ ደግሞ ለስራ ሲገባ እንደተሳለቁበት አውቆ እሱ የወጨቱን የውስጥን አጥራ በውስጥ ክፋትን ይዘን እያለ በከባድ ቃል እየገሰጸ የወጨቱን የውስጥ አጥሩ ተመለሱ ወዮላችሁ እያለ የተናገረው ቃል እንዲመለሱ ነው። በዛ ስብከት ልክ ነነዌ እንደተመለሰች ከዛ ከዮናስ መበልጠው እኔ ነኝ አሁንም ተመለሱ ንስሐ ግቡ ነው በቃ መልእክቱ። ስለዚህ ዛሬ ንስሐ ግቡ ተመለሱ። ንስሐ ነነዌ ንስሐ እንደገባት በዮናስ ስብከት ክርስቶስ ስለ መንግስት ወንጌል ሰብኳል። ዛሬም የመንግስቱ ወንጌል ዓይን ያለውን ጨለማ ሰውነትን ሁሉ ጨለማ አድርጎ የሚውጠውን ጨለማ ድቅድቁን ጨለማ ይሄ ነፍሱ ያፈሰሰበት ደሙ ይሄ የቃሉ ብርሃን ይሄ የመንግስት ብርሃን ይውጠዋልና አባካችሁ ዛሬ በልዩ ልዩ እስራት በልዩ ልዩ እሱ በልዩ ልዩ ነገር ውስጥ ያለን ክርስቶስን የግል ህይወት አድርገን ያልተቀበልን ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ ከሞት ወደ ህይወት የሚያሻግር ብቸኛ የህይወት መንገድ ነው። ይሄንን ጤናማ ያልሆነውን አመለካከት ጤናማ ያልሆነውን ዓይን የሚፈውስ ጤናማ ዓይን የሚያደርግ አንድ ኢየሱስ ልጁ ብቻ ነው። በዚህ እውነት እንድታምኑ ጥሪ እናደርጋለን። እሱም ደግሞ ከአሁን ቀደም ከነበሩ ሰባኪያን ሁሉ የሚበልጥ አምላክ የሆነው ኃጢአትን ለማስተሰረይ ስልጣን ያለው ነው። ጥሪያችን ይሄ ነው። አራተኛ ስለ እግዚአብሔር ቃል ነው ያየነው። የሰውነት መብራት ዓይን እንደሆነች ሕግህ ለእግሮቼ መብራት ለመንገዴ ብርሃን ነው ይላል። እንግዲህ ቃሉ ምን ያህል ብርሃን ሆኖ መንገዳችንን እንደሚመራ በቃሉ ደግሞ እንደምንገዛና እንደምንታዘዝ ይሄንንም ደግሞ የቃሉ ኑሮ ቃሉን እንድንኖርበትና የግል አድርገን እንድንይዘው ቃሉን ስለዚህ ቃሉ እንደዛ ይናገራል ማለት ነው። አምስተኛ ስለ መንፈሳዊ ልብ ነው። የልብ ዓይን የስጋ ዓይን ሳይሆን የልብ ዓይን ደግሞ እንዳለ የልብ ዓይን ሲበራ ደግሞ ምን ኃይል እንደሆነ የመንፈሳዊ ታላቅ ነገር የክርስቶስን ታላቅነት የእግዚአብሔርን የክብሩ ጉልበት የተገለጠበትን የክርስቶስን ታላቅነት ልናውቅ እንችላለን። ያ ደግሞ ክርስቲያንን ያጸናል። ቤተ ክርስቲያንን በጽድቅ ክርስቶስን እንድትጠብቅ ያደርጋታል ማለት ነው። ስድስተኛ እግዚአብሔር ሕዝቡን ራሱን የዳነው ሕዝብ ተመልሶ ወደ ኋላ በተመለሰ ጊዜ ለተቀረጸ ምስል በሰገዱ ጊዜ ሕዝቡን ምን ብሏል አለ? እውር ደንቆሮ ሲል ሲወቅስ እናያለን ማለት ነው። ስለዚህ ወደ ኋላ መመለስም ተመልሶ ብርሃን ከበራ በኋላ ወደ ኋላ መመለስ ተመልሶ ምን ማለት ነው? ጨለማ ውስጥ መግባት ነው። የዓይን ጨለማ መላውን ሰውነት ጨለማ ውስጥ የሚያደርግ ቀድሞ ጨለማ ውስጥ መግባትን ስለሚያስከትል በጸናንበት እውነት ቀጥ ብለን እንድንሄድ ያስተምረናል ማለት ነው። ወደ ኋላ እንዳንል እንደገና ወደ ጨለማ እንደገና ወደ ድንቁርና እንደገና ወደ መንፈሳዊ ውርነት ለመታወር ወደ ዓለም ጥለነው ወደ መጣነው ነገር ውስጥ እንዳንገባ ያስተምረናል። የመጨረሻ ስለ ዓይን ልናገረው የምፈልገው ዋናው ሐሳቤ መንፈሳዊ ዓይን የእግዚአብሔር ዓይን ወኪል ናት። እኔ ይሄንን ልናገር ልቤ ውስጥ ጫን ያለውን ነገር የመጨረሻ ነጥቤን ካየሁት ራእይ ጋር ልናገርና ልጠቀልል እፈልጋለሁ። መንፈሳዊ ዓይን የክርስቶስ የእግዚአብሔርን የመንግስቱ ዓይን ነች፣ ወኪል ነች ብዬ አስባለሁ። መንፈሳዊ ዓይን የእግዚአብሔር ዓይን እይታ ነች፣ ወኪል ነው። ቢሃፍ ኦፍ እግዚአብሔር ዓይን የእግዚአብሔር ዓይን የሚያየውን ማየት ማለት ነው። እግዚአብሔር የሚናገረው መናገር ማለት ነው። እግዚአብሔር የሚያሰማውን ድምፅ መስማት ማለት ነው። ይሄ በአዲስ ኪዳን ከአምስቱ ኦፊሶች አንዱ እንደሆነ አስባለሁ። የነብይነት ኦፊስ እንደሆነ አስባለሁ። እኔ በእምነት ነው የምላችሁ በራሴ የክርስቶስን አካል ይገነቡ ዘንድ ለቤተ ክርስቲያን ከተሰጡት የአገልግሎት ቢሮዎች አንዱ የሆነው የነብይነት ቢሮ ነው። ይሄ የነብይነት አገልግሎት ኤፌሶን 4:11 ላይ እንደሚናገረው ከነቢያት መጽሐፍ እንደምንረዳው ከነቢያት መጽሐፍ በአጠቃላይ ስናይ አየሁላል
ለምሳሌነት ሕዝቅኤል አንድ ሰማይ ተከፍተው የእግዚአብሔር ራእይ አየሁ ይላል። አየሁ ይላል። አየሁ ሰማይ ተከፍተው የእግዚአብሔር ራእይ አየሁ። የተከፈተ ሰማይ የሚያይ እግዚአብሔርን የሚያይ ከእግዚአብሔር ድምፅ የሚሰማ የእግዚአብሔር አፍ የሆነ የእግዚአብሔር የመንግስት ወኪል የሆነው የነብይነት ኦፊስ እንደሆነ አስባለሁ። እና ስለዚህ ነው መናገር የምፈልገው። በዚህ ሰዓት እግዚአብሔር ምን ይፈልጋል? ራእይ 1:12 ላይ ደግሞ እንደዚህ ይላል፣ የሚናገረኝን ድምፅ ለማየት ዘወር ስል 7 የወርቅ መቅረዞች አየሁ ይላል። መጀመሪያ የሚናገረኝን ድምፅ ለማየት ይላል። የሚናገረውን ድምፅ በጆሮ ሰምቷል። እንደገና ዘወር ሲል 7 መቅረዞች አየሁ ይላል። እንደገና በመቅረዞቹ መካከል የሚመላለስ የሰው ልጅ የሚመስል አየሁ ይላል። አየሁ ነው በቃ። በአጠቃላይ የመንፈሳዊ የአይን እይታ የነቢያት አገልግሎትን ስንዳስሰው አየሁ ሰማሁ ይልና እንደገና የእግዚአብሔር አፍ ሆኖ ደግሞ የእግዚአብሔርን ቃል የትንቢቱን ቃል ይናገራል ማለት ነው። ያ ቃል ስብከት ሊሆን ይችላል። ያ ቃል አስተምሮት ሊሆን ይችላል። ስለዚህ በመንፈሳዊው ዓለም አይን ተከፍቶ ማየት አንድ፣ መስማት ማየት፣ ታላላቅ ራእዮችን ማየት እንደ ነቢያቶች እንደነ ሕዝቅኤል እንደነ ዮሐንስ ራእይ እንደነ ዘካርያስ ነቢያቶችን በሙሉ ሰማይ ተከፍተው ያያሉ ራእይ ያያሉ። ማየት በመገለጥ ማየት። ሌላው ደግሞ መንፈሳዊ ጆሮ መስማት የእግዚአብሔርን ድምፅ መስማት። የእግዚአብሔር ቃል ራሱ የተጻፈው በማየት በመስማት ነው። በመንፈስ ቅዱስ እየተነዱ 40 የሚያህሉ ሰዎች የጻፉት ነው። እየሰሙ እየተነዱ የጻፉት ነው። የሚገርም ነው። ይሄ ነው በቃ። እና መስማት፣ ቀጥሎ የእግዚአብሔር አፈ ጉባኤ መሆን፣ አፉን ወክሎ ድምፀ መለኮት ቃሉን መናገር። በጣም ደስ የሚሉ የእግዚአብሔርን ቃል ሲያስተምሩ በእውነት ወደ ውስጥ ልብ የሚደርስ አስተማሪዎች አሉ። በጣም ልብ የሚያርፍባቸው አሉ አንዳንድ ጊዜ። እና እንደኛ የእግዚአብሔር የአፉ ምንድን ናቸው? ድምፀ ቃሉ ማስተላለፊያ ዕቃዎቹ ናቸው። ያ የእግዚአብሔር የአፉ ቃል መገለጫዎች ናቸው። ይሄ ማየት፣ መስማት፣ አፍ መናገር ከአንገት በላይ በተቀመጠ ራስ ላይ የሚገኙ ክፍሎች ናቸው። ማየት አይን፣ መስማት ጆሮ፣ መናገር አፍ ከአንገት በላይ በራስ ላይ የተቀመጡ ነገሮች ናቸው። እነዚህ 3ቱ ነገሮች። በዚህ ራስ ላይ ደግሞ የቤተ ክርስቲያን ራስ የሆነው ማነው? ክርስቶስ ነው። ከዚህ ከክርስቶስ የቤተ ክርስቲያን ራስ ከሆነው ራስ ጋር የተጋጠመ አይን፣ ጆሮ እና አፍ የእግዚአብሔር እንደራሴ የእግዚአብሔር ወኪል ሆኖ ምን ይናገራል ማለት ነው። ያያል፣ ይሰማል፣ ይናገራል። ይሄ አይን ስንለው ታዲያ ጆሮንም ጠቅልሎ አፍንም ጠቅልሎ የእግዚአብሔርን የአይን ውክልና የእግዚአብሔርን የመንግስቱን የመናገር ድምፀ ቃሉን ወክሎ ድምፀ ሰምቶ አይቶ የሚናገረውን መናገር ማለት ይሄ የነቢይ አገልግሎት፣ የአስተምሮት አገልግሎት፣ የስብከት አገልግሎት። ይሄንን ቢሮ አስበዋለሁ። ስለዚህ በዚህ ዘመን እግዚአብሔር በይበልጥ ክብሩን ሊገልጥ ወዷል ብዬ አምናለሁ። ምክንያቱም እግዚአብሔር ከቀድሞው ዘመን ይልቅ በዚህ መጨረሻ ዘመን ላይ ስላለ እነዚህን ቢሮዎች ሊገልጣቸው ወዷል። ቤተክርስቲያን በዝግጅት አይበቷን አፏን ከፍታ መጠበቅና በይበልጥ ለመገለጥ መዘርጋት ነው ያለባት። ምን አይሁን እኔ በራእይም በድምፅም አይን ተወለደ ይለኝ ነበር። አይን ሲወለድ አየው። እንደዛ አይነት ራእይ አይቼ አላውቅም፣ ድምፅም ሰምቼ አላውቅም። አይን ራሱ አይን ሲወለድ አየው። ይሄንን ራእይ ፍቺውን አባቶቼ ነቢያቶች አባቶች እናንተ የዚህን ራእይ ደግሞ ትርጉም በይበልጥ ልታውቁት ትችላላችሁ። እኔ ግን በደፈናው እግዚአብሔር ከመቼውም ጊዜ ይልቅ የእሱን ወኪል የሆነውን አይን የሆነውን መስማትን፣ መናገርን፣ ማየትን ይዞ አይን በእግዚአብሔር ቤተ ክርስቲያን ሊገለጥ አይን ተወልዷል። አይን ሲወለዳቸው ይሄ ለሪቫይቫሉ ሊነሳ ላለው ለሪቫይቫሉ
ትልቅ አስተዋጽኦ ያለው ቅባት ነው፣ ጸጋ ነው እና ቤተክርስቲያን ከድሮ ይልቅ አሁን ወገኖች ተሐድሶ አይን ያስፈልገዋል ብዬ አምናለሁ። የተሳሳትኩ አይመስለኝም። አይን በብዙ ነገር ወድፏል። አይን ተሐድሶ ያስፈልገዋል። የአይን ተሐድሶ ያስፈልጋል ብዬ አምናለሁ። ማርቆስ 8:22-26 በጸሎቴ ውስጥ እንደገና ሲመጣልኝ እንደገና ነው። ከጨረስኩ በኋላ እንደገና በጸሎት ውስጥ ሆነ እንደገና ቃል ይመጣልኝ ነበር። ከደመደምኩ በኋላ እና ቃሉ እንዲህ ሲል መጣልኝ። ማርቆስ 8:22 አይነ ስውሩ ሰውዬ ከሰፈር ወጣ አድርጎ ይሄ ብርሃን የሆነው ጌታ አይኑ ላይ ምን አደረገ? እጁን ጫነበት። እውር ነው፣ የታወረ ነው። ነጠል እንዳደረገ ወሰደና እጁን ሲጭንበት ምን ታያለህ አሁን አለው። አሁንማ አለው ሰው እንደ ዛፍ ሲመላለስ አያለሁ አለው። ሰው እንደ ዛፍ ሲመላለስ አያለሁ። እንዴ እይታው ትክክል አልነበረም። እይታው ትክክለኛ እይታ አልነበረም። ሰውና ዛፍ በልዩነት አለያቸው። ሰው እንደ ዛፍ ወይ ሰው ማየት ነው ወይ ዛፍ ማየት ነው። ስለዚህ የቤተ ክርስቲያን እይታ፣ የቢሮ እይታ አይን መታደስ አለበት እና ምን አረገዛ ላይ ደግሞ እጅ ጫነበት። ደግሞ እጅ ሲጭን ግን ምን ሆነ? እዛ ክፍል ላይ አይኑ ተፈወሰ፣ ዳነ። ከሩቅ እንኳን ሳይቀር አጥርቶ ተመለከተ ይላል። አጥርቶ ተመለከተ። ከሩቅ እንኳን ያለውን ለማየት አጥርቶ ተመለከተ፣ ዳነ ነው የሚለው። አይን ዳግመኛ ቤተ ክርስቲያን አይኗ ሊፈወስ ያስፈልጋል። ዳግመኛ እጅ ሊጫንብን ያስፈልጋል። ዳግመኛ ተሐድሶ ለዚህ ሊመጣ ላለው እግዚአብሔር የመጨረሻው ዘመን እንቅስቃሴ በመጀመሪያ ቤተ ክርስቲያን የአይን ተሐድሶ ያስፈልጋታል። የአይን ተሐድሶ፣ የጆሮ ተሐድሶ፣ የመስማትና የመናገር የአፍ ተሐድሶ ያስፈልጋታል። ይሄ ምንድነው? ደግሞ ማስጫን። ሰው የአይን እይታዎች በዚህ ዘመን ላይ የተበላሹ ይመስለኛል። እድሳት ያስፈልጋቸዋል። ሌላው እንደገና አሁንም ከጨረስኩ በኋላ እንደገና ሲመጣልኝ ያለው ቃል ሲመጣልኝ ያለው ለምን መሰላችሁ? የአይን ተሐድሶ ያስፈልጋል። የአይን ተሐድሶ ስለሚያስፈልግ ነው መጨረሻ ላይ ከራእዩ በኋላ እንደዚህ የሚናገረው። የአይን ተሐድሶ ለምን ያስፈልጋል ብለን ስንል ማቴዎስ 7:1-5 ደግሞ የራስን ምሰሶ ከአይን ላይ ሳያስወግዱ የሌላውን ጉድፍ ለማንሳት የሚደረግ አሰራር አለ በቤተ ክርስቲያን። በመጀመሪያ ግን ይላል የአይንህን ምሰሶ አትፍረዱ ነው የሚለው። አትፍረዱ፣ አንተ ፈራጁ አንተ ላይ ምንድነው ያለው ይላል። ምሰሶ አይንህ ላይ አለ። ሌላው ላይ ታዲያ የዛኛውን የወንድምህን ጉድፍ እንዴት ላንሳ ትላለህ? አይን ተሐድሶ ካልተደረገለት አይን ምሰሶ የሚያህል ችግር እያለበት ምሰሶው ጋርዶት እያለ የሌላውን የወንድሙን ጉድፍ ላንሳ ይላል። መዛባት ነው ይሄ የአይን መዛባት ካለን የራስን ምሰሶ ሳይሆን የሌላውን ጉድፍ ማየት እንደዛ እንጂ እንደዚህ አርጎ ራስን አለማየት ነው። ስለዚህ የአይን ተሐድሶ ያስፈልጋል። የአይን ተሐድሶ የሌላውን ጉድፍ ለማጥራት በወንድም ላይ እጅን ታነሳለህ። ለምን? ይሄ ዘመን ይሄንን ይመስላል። ይሄ ዘመን የራስን ነገር ዋናው ምሰሶ የራስን ችግር ሳያነሱ ሌላው ጉድፍ ላይ ትልቁ በዚህ ነው ጌታ ኢየሱስ ትንኝን ምን አለ? ትንኝስ ግመልን እየዋጡ ትንኝን ያጠራሉ። ግመል የሚያህል ነገር እየዋጠ ትንኝን ያጠራል። ራሱ ጋር ግመል፣ ሌላው ጋር ትንኝ፣ እዚህ ጋር ምሰሶ፣ እዛ ጋር ግን ምን ጉድፍ። ስለዚህ ቤተክርስቲያን አይኗ ተሐድሶ የሚያስፈልገው የራሷን ጉድፍ፣ የራሷን ዝሆንም ያህል ግመልም ያህል ነገር ከአይኗ ላይ እንድታነሳ ቤተክርስቲያን የአይን ቅርፊቷን ከላዋ ላይ እንደ ጳውሎስ እንድታስነሳ በሐናንያ እጅ መጫን ነው የሐዋርያው ጳውሎስ የአይን ቅርፊት የተነሳው። እዚህ ጋር ጌታ ኢየሱስ ደግሞ በመጫኑ ነው የአይኑ አለመጥራት እንደገና አጥርቶ እንዲያየ ሆነው። ስለዚህ ተሐድሶ ለአይን ያስፈልጋል። ለአይን ተሐድሶ ያስፈልጋል። ዳግመኛ እጅ መጫን ያስፈልገዋል። የሰውነት መብራት ምንድን ነች? አይን ነች። ለዚህ
ታላቅ ተሐድሶ ሊመጣ ላለው ቤተክርስቲያን ምን መሆን አለባት? መዘጋጀት አለባት። የዓይኗን ኩል ከጌታ መጽሐፍ ቅዱስ እንደሚል ራእይ ላይ የዓይኗን ኩል ከጌታ ገዝታ ዓይኗን በኩል መኳል አለባት። መንፈሳዊ ኩል በክርስቶስ መንፈስ በእግዚአብሔር ቃል በፈውሱ ቃል ዓይኗን በዘይት ልትኳል፣ ዓይኗን በፈውስ ልትኳልና ልትነጻ ልትቀደስ ያስፈልጋታል። የዓይን ተሐድሶ፣ የአፍ ተሐድሶ፣ የጆሮ ተሐድሶ። ዓይን ጤናማ ከሆነ መብራት በደመቀ ብርሃን እንደሚበራ ሰውነት በጭራሽ ብሩህ ይሆናል። ዓይን ታማሚ ከሆነ ግን መላው አካል ሁሉ ምን ይሆናል? በጨለማ። የቤተ ክርስቲያን አገልግሎት ዋናው ዓይን ምን መሆን አለበት? ፈውስ ያስፈልጋል። የዓይን ቅርፊት፣ የዓይን ጨለማ፣ የዓይን ምሰሶ ሊወጣ ያስፈልጋል። የዓይን ግርዶሽ፣ የዓይን ጥላ፣ ዓይነ ጥላ የሚባል የዓይን ጥላ አለ። ይሄ ጨለማ ቁራጭ ዓይን ላይ የሚያፈዝዝ የሚያደነግዝ መፍዙዝ የሚያደርግ የዓይን ጥላ፣ የዓይን ጨለማ፣ መተቱ፣ ድግምቱ፣ አስማቱ የሚገዳደረው ይሄንን ምትሃታዊ የሆነ የዓይን ጥላ ከመንፈሳዊ ዓይን እይታ ላይ ከቅባት እይታ ላይ በኢየሱስ ክርስቶስ ስም እናፈርሳለን። የፈረሰ ይሁን መንፈሳዊ ድንቁርና፣ የዓይን እውርነት እንዲህ ቤተክርስቲያን በዚህ ነገር ውስጥ የያዛትን አባዜና አዋዜ በኢየሱስ ክርስቶስ ደም እናፈርሳለን። ይሄንን ሪቫይቫል ለማቀጣጠልና በፍጹም እዚህ ታላቅ ዓይን እይታ ሪቫይቫል ውስጥ ለመግባት ዓይን መታደስና ቅድሚያ መዘጋጀት አለባት እና የዓይን ግርዶሽ አለ፣ የዓይን ቅርፊት አለ፣ እንዳየነው የዓይን ቁራጭ የሆነ ጨለማ አለ፣ የዓይን አጥርቶ አለማየት አለ፣ የዓይን ብዥታ፣ ሰው እንደ ዛፍ የሚያመላልስ ዓይን። ሌላ ቦታ ደግሞ ሕዝቅኤልን ስንመለከተው ነብዩ አገልግሎት ላይ የዓይን አምሮት ግን እወስዳለሁ ሲለው እንመለከታለን። የዓይን ደግሞ አምሮት አለ። ሳያውቀው ዓይኑ ላይ አምሮት ጣዖት ነበረ። የዓይን ጣዖትም ይባላል። እወስደዋለሁ አላወቀውም። የሱ የነብዩ የዓይን ጣዖት ደግሞ ሚስቱ ነበረች። ዛሬ ምን አይነት ጣዖት ይሆን ዓይናችን ላይ ያለው? ዓይን ሊመረመር ሊፈተሽና ዓይን ፈውስ እና ዓይን ምን ማድረግ ያስፈልገዋል? በኢየሱስ ስም መጽዳት ያስፈልገዋል። የዓይን ተሐድሶ፣ የዓይን ተሐድሶ፣ የዓይን ጥራት፣ የጆሮ ጥራት፣ የአንደበት ጥራት ከዚህ በላይ ያለ ዋና ለቢሮ አስፈላጊ ለእግዚአብሔር አስፈላጊ የሆነ ነገር እግዚአብሔር ቀድሞ ሊያነቃቃን ሶምሶን ወደ ተምና ከመሮድ በፊት በኤሽታኦል ሸለቆ ይነቃቃ ነበር። ዛሬ ቤተክርስቲያን ልንነቃቃ የሚገባው ዓይንን፣ ጆሮን፣ አንደበትን በእግዚአብሔር ቢሮውን ማዘጋጀት ማለት ነው። የዓይንን ቅርፊት በማስጣል አፍዝዝ አደንግዝ የሆነውን በመተት በድግምት በጥንቆላ ቤተክርስቲያን የተቋቋማትን ይሄን ድሪቶ በኢየሱስ ክርስቶስ ደም ኪዳኑን እያፈረስን መጋረጃውን ጠለሸቱን ሐናንያ እጁን ዘርግቶ ያንን ከዓይኑ ላይ ቅርፊት እንደጣለ በኢየሱስ ስም የዓይን ቅርፊት ይውደቅ። በኢየሱስ የዓይን ደግሞ ምንድነው ነብዩ ላይ የነበረው ሕዝቅኤል ላይ የዓይን አምሮት ነበር። ዛሬ ምን አይነት የዓይን አምሮት ይኖረን ይሆን? ጌታ ነው የሚያውቀው። ነብዩ ሕዝቅኤልን የመሰለ ትልቅ ታላቅ አገልጋይ ግን የዓይን አምሮቱ ሚስቱ ነበረች። ወገኔ ዛሬ ቤተክርስቲያን አስቀድመን በዚህ ነገር ላይ እንድንዘጋጅ ቢሮአችን እንዲዘጋጅ ዓይናችን፣ የልብ ዓይናችን፣ የውስጥ ዓይናችን፣ የውጭ ዓይናችን፣ አንደበት፣ የነብይነት ቢሮ፣ የአስተምሮት ቢሮ፣ የአምስቱ ኦፊስ ቢሮ እየጸዳ ለእግዚአብሔር ምን መሆን አለበት? እቃውን ወጨቱን የውስጥና የውጭ እያጠበ ማዘጋጀት። ይሄ ዓይን ተወልዷል። ይሄ ታላቅ ቅባት ነው። ዓይን ቅባት ነው፣ ጸጋ ነው፣ የቢሮ ዋና አገልግሎት ነው። ለመንፈስ ለሪቫይቫሉ መንፈስ ቅዱስ ቤተክርስቲያንን የሚሰራባት ነው ጸጋውና ስጦታው። ስለዚህ ይሄ ነገር ይሄ ነገር እግዚአብሔር ዓይን ተወለደ ሲለኝ አይቻለሁ፣ ሰምቻለሁ። እና ለዚህ ዓይን መወለድ አስቀድሞ ልብን የደፈነ ዓይንን የዘጋ ጆሮን የዘጋ ቅርፊቱን ይሄ የዓይን አምሮት የሆነውን ጣዖቱን የዓይን ጨለማ የሆነውን የልብ ዓይን ያልበራበትንና የክርስቶስን የኃይሉን ታላቅነትና የርስትን ባለጠግነት ማንነቱ ያልተረዳንበትን ስለዚህ ከዓለምና ከስጋ ጋር ከዚህ ከሚያልፍ ነገር ጋር እየተዋጋን ያለንበትን ነገር ሁሉ ለማስጣልና ለማስተው ወደዚህ የዓይን ሪቫይቫል ውስጥ መግባት መቻል አለብን። የዓይን ጨለማ፣ የዓይን ምሰሶ፣ የዓይን አምሮት፣ የዓይን ግርዶሽ
የአይን ጥላ፣ የአይን ቅርፊት በኢየሱስ ክርስቶስ ስም እግዚአብሔር ዛሬ ይገልብጠው። ስለዚህ አይን፣ ጆሮ፣ አፍ ሊመጣ ላለው አገልግሎት ህዳሴ መዘጋጀት አለባቸው፣ መተጣጠብ አለባቸው። ድሪቶን እያራገፍን ኪዳኑን እያፈረስን ቤተ ክርስቲያን ህዝብ ያላችሁ አገልጋይ ያላችሁ እኔ እንደ እግዚአብሔር ቃል ጆሮ ያለው ይስማ። በዚህ አይነት ዝግጅት እንድትጠብቅና እየተዘጋጀን ጆሮን፣ አይንን፣ ቅርፊቱን እያስጣልን እነሆ የአይንን አምሮት እነሆ ከአይን ላይ እያስወገድን በእግዚአብሔር ፊት በጸሎትና በቃል እየተጋን ጌታን እንጠብቀው። አይን የሚባል ታላቅ ጸጋ ተወልዷል። ራእዩ ይቸኩላል። የእግዚአብሔር የመጨረሻው ዘመን ሪቫይቫል ይነሳል፣ ይመጣል። ለዚህ ነገር ግን ምን እንሁን? እንዘጋጅ። በምን እንዘጋጅ? በንስሐ ጨለማውን በመንፈሳዊ ህይወትና ውጊያ ከዙሪያችን እያስለቀቀን በንስሐ ወደ እግዚአብሔር እየቀረብን ምሰሶውን ከራስ በማስወገድ ጣዖት የሆነውን አምሮት የሆነውን በመንፈሱ እየለየን በቃሉ እያስወገድን እንዘጋጅ። ጆሮ ያለው ይስማ። እንግዲህ ወደ ፍጹም ብሩህ ወደ ሆነው ብርሃን ተሐድሶ በመንፈስ ቅዱስ ለመጥለምና ለመሙላት ዛሬ እግዚአብሔር ይሄ አይን ነው ብሎ የተወለደውን አይን ለመቀበል ዝግጁ ሆነን አይን፣ ልብ፣ ጆሮ፣ አፍ በእግዚአብሔር ፊት እያጸዳን ውስጣችንን ወጨቱን እያጠራን ቤተክርስቲያን በዚህ ዝግጅት እያደረግን እግዚአብሔርን እንጠብቀው። ይሄ ታላቅ ቅባት፣ ይሄ ታላቅ ጸጋ በዚህ ለሪቫይቫል ዋና መሳሪያ የሆነውን ነገር እግዚአብሔር አይን ተወልዷል ብሏል። ይሄ አይን ሲወለድ አይቼዋለሁ፣ ሰምቼዋለሁ። በዚህ እውነት እንድንገኝ በዚህ ቅባት እንድንገኝ እና ወደ መጨረሻው ወደ ሪቫይቫል ውስጥ ገብተን እግዚአብሔር ዓለሙን ወዴት እንዲያመጣ ነው? ሁሉን በክርስቶስ እንዲጠቀልል የክርስቶስ መምጣት እንዲፋጠን ይሄ ነገር እኔ መልእክትን የተናገርኩት እግዚአብሔር ይርዳችሁ። እኔንም እናንተንም መከናወን በተለይ ብዙ ህዝብ ያላችሁ ብዙ አገልጋይ ያላችሁ ግቡ፣ ህዝባችሁን ይዛችሁ ግቡ፣ ትውልዱን ይዛችሁ አይን የሚጠራበት የአይን ቅርፊት የሚወድቅበት የአይን ምሰሶ ወደሚወድቅበት ወደ እግዚአብሔር ዙፋን እግር ስር ውደቁ። የአይን ምሰሶ እንዲጣል፣ የአይን ቅርፊት እንዲጣል፣ የአይን ጨለማ እንዲወድቅ፣ የልብ አይን ያልበራበትን ነገር ሁሉ በእግዚአብሔር ፊት በመጣል በንስሐ በመቅበር በውጊያ ጠላትንና ስራውን በማፍረስ እንዘጋጅ፣ እንጠብቀው። እግዚአብሔር ወደ ታላቁ ህዳሴ ለማስገባት ቤተ ክርስቲያንን እየረዳ አለ። ከመቼውም ጊዜ በሚበልጥ ክብር ሊገልጠን እንደሆነ አስባለሁ። በዚህ ጸጋና ቅባት ክብር ለእግዚአብሔር ይሁን። እግዚአብሔር ይባርከን። ጨርሻለሁ። እግዚአብሔር ይባርካችሁ።